አፍ የጸሎት መጽሐፍ እያወጣው ሳነብ ስጸልይ ምናምን እያዩኝ ተስፋ እያረገች እኮ ነው የነሱ ሐሳብ። እነሱ ግን ያውቃሉ እንዳረፈ እየታገልኩ ነው እንደ እናት እንደ ሴት በቃ እግዚአብሔር ደግሞ በህይወት እስካለን ድረስ ከኛ የሚጠብቃቸው እንደሱ እያሰብኩኝ እንኳን አም ስትራግሊንግ አባባሽ ረገፈ ምናምን ሲሉ ሰላል ፔንፉል ግን ቢዩቲፉል ሜሞሪ ናቸው። ምን በጣም እፈልግ ነበር መሰለ ስለሱ ማወራው ሰው ፈልግ ነበር። እሱ የነበረኝን ፍቅር ለኔ የከፈለውን ዋጋ በህይወት ስንኖር የገጠሙንን ነገሮች ተስፋ ላይ ነው መጣበቅ ይፈልጋል። እኔ ውስጥ ግን አለ ፍራቻ። አባቴ ቢለኝ አባቴ ታለ ደግሞ ማለቱ አይቀርም። ስናዝን ነው ምንድነው ግሪፊንግ ምናምን ብዙ ጊዜ ለሴቶች ነው ሲባል ነው ሰማ። ወንድ ልጅ ግሪፍ እንዲያረግም አይፈቀድለትም መሰለኝ። በጣም አመሰግናለሁ ሪሊን ጥያቄ ስለጠየቀኝና ቴንክ ዩ አክብረሽን ስለመጣሽ። ሶ ሁል ጊዜ እንደምንለው ባንቺ ቋንቋ ባንቺ ቃል እስኪ ራስሽን ስራሽን የተወሰነ ነገር በይ። እሺ አመሰግናለሁ በጣም። ሌኒ ክንፉ እባላለሁ የስነ ልቦና ባለሙያ ነኝ። አሁን ላይ ደግሞ የሂሊንግ ዊዝ ሌኒ መስራች ነኝ። ሶ የመጀመሪያ ዲግሪን በሳይኮሎጂ ማስተርሴን ደግሞ በካውንስሊንግ ሳይኮሎጂ ከአዲስ አበባ ዩኒቨርሲቲ ነው የጨረስኩት። ሰዎችን ማገዝ ሰዎችን መርዳት በተለይ በስነ ልቦናና በማህበራዊ ጉዳዮች ላይ ማገዝ ፓሽኔ ነው። That's amazing. ሶ የመጀመሪያ ዲግሪሽን በስነ ልቦና ነው ተመረቅሽው አይደል? ከዛ ቀጥሎም ሰዎችን በማማከር እዛው ላይ ነው ስፔሻላይዝ ያደረግሽው። ሶ ይሄን ያህል የሳይኮሎጂ እውቀት ያለው ሰው ታመመ። ከዛ ለካ እውቀቱ በጣም ፌመስ እንትናለች የሆነ ፖድካስት ላይ ሰማሁት። ኢንፎርሜሽን እና ኤክስፒሪየንስ ወይም ደግሞ የሆነ ነገርን ማወቅና ሆኖብህ ማየት የተለያየ ነው። ምናልባትም በጣም ብዙ ሰዎች ስለ ሪሌሽንሺፕ የሚሆን ስለ ፍቅርም ሰውን ስለ ማጣትም ሀሳብ ስንሰጥ ሁሌ የሚናገሩት ነገር እንደ ማውራት መኖሩ ከባድ ነው ይላሉና አንቺ እንደው ብዙ ኤክስፔክት የሚያደርግሻል ከማንም በላይ በደንብ አንደርስታንድ እንድታረግ የተሻለ እንድትሆኚ። ሶ ኤክስፒሪየንሱ ከባድ ነው ያልሽበትም ምክንያት ከዛ ወደዚህ ስራ ውስጥ እንድትገቢ ያደረግሽን ኤክስፒሪየንስ ሼር ብታረጊኝ ደስ ይለኛል። እሺ ብዙን ጊዜ እኔ እባል የነበረውን ነገር አስታወስከኝ። እንዴ ጠንቋይ ለራሱ አያውቅም ለምንድን ነው እንደዚህ የምትሆኚው አንቺ ለብሶ ምትርፊ አይደለሽ እንዴ ይሉኝ ነበረ። ሶ ምንድነው እንግዲህ እኔ ከ3 አመት በፊት ባለቤቴን በካር አክሲደንት አጥቼዋለሁ። ሶ ያን ጊዜ በነበርንበት ጊዜ ውስጥ 2 አመት ከ6 ወር የሚሆነው ልጅ ነበረን። ወንድ ልጅ አለኝ አሁን 6 አመት ሆኖታል። ሶ ያንን አደጋውን ተከስቶ የመጣውን ማጣት የመጣውን ሀዘን ግሪፍ ላደርግ በመሞክርበት ጊዜ ውስጥ ብዙ ሰው አስተያየት ይሰጠኝ ነበረ። አንቺ ለስንት ሰው የምትርፊ ሰው አንቺ ጠፍቶሽ ነው ወይ በቃ እንዳይለቀስም በጣም ብዙ ነገር ባል ነበርና የሚገርምህ ነገሩንም ከባድ የሚያደርገው ነገር እሱ ነው ማወቅሽ። ሰዎች እንደዛ ታስታቂ ለምን እንዲቶኛለሽ ሲሉ በቃ ፕሪቴንድ ለማድረግ ሞክራለሁ ባሉኝ ሁኔታ መስጊ ለመገኘት። እና እነዛ ቀናቶች ግን ዋጋ አስከፍለውኛል። ምክንያቱም ጊዜ ወሰደብኝ ለመዳን ኢነሰንስ አሁን ሂሊንግ ስንል ያው ሀዘን ቶታሊ ምንድንበት ነገር አይደለም። ይሄ ነው የሚባል ጊዜም ያለው ነገር አይደለም። ግን ሞሮፍ ህመሙን ሀዘኑን ስናስብ ወይም ደግሞ ያለፈውን ያጣነውን ነገር ስናስብ ፖዚቲቭ ሜሞሪዎች ደግሞ አሉን አይደል? ከነዛ ሰዎች ጋር ያሳለፍናቸው ነገሮች ከነሱ ጋር ሪሌት እያደረግን ማስታወስ እንችላለን ነው እንጂ ቶታሊ ያንን ሰው እንረሳለን ማለት አይደለም። ሶ እኔ እንግዲህ እንዳልኩህ ባለቤቴን ያጣሁትኝ በመኪና አደጋ ሰደን ዴዝ ነው። ካሉት ግሪፎች እንደውም በጣም ይለያል። እንደዚህ አይነት ድንገተኛ ሲሆን አሉ ብዙ አይነት ግሪፎች። አንቲሲፓቶሪ ግሪፍ የምንለው አለ ለምሳሌ። እሱ በዋናነት የቤተሰብ አካላችን ወይ የምናውቃቸው የምንወዳቸው ሰዎች ከባድ የሆነ ህመም ላይ ሲወድቁ ከሆነ ጊዜ በኋላ ሞት እንደሚመጣ ቤታችን ስናቅ የሚሰማን ግሪፍ አለ። አይምሮ ኤክስፔክት እያደረገ ይሄ ሲሪየስ የምንላቸው ኢልነስ እንደ ካንሰር የኩላሊት ፌል ማድረግ ምናውቃቸው አሉ አይደለ? እንደሱ አይነት ነገር ሲፈጠር ሰዎች እነዛን ሰው ሳያጡ ራሱ አንቲሲፓቶሪ ግሪፍን ፕሮሰስ ያደርጋሉ። በቃ ላጣው ነው ሊሄድ ነው ነገ እንዲያ ሀፕን ያደርጋል የምንለው ማለት ነው። ይሄም ሀዘን ነው። ከዛ ውጪ ደግሞ ሰደን ወይም ትራውማቲክ ግሪፍ ደግሞ የምንለው አለ። እኔን የገጠመኝ ማለት ነው። ባለቤቴን 2 ሰዓት ተኩል ላይ ማታ በስልክ አውርቼው 3 ሰዓት ላይ አክሲደንቱ ነው ሀፕን ያደረገው። 4 ሰዓት ላይ እኔ ስልክ ስደውል ሳይነሳ ሲቀር የማቀው እንደተኛ ነው። ተመስገን በቃ ዲስታንስ ላይ ነበር ድራይቭ እያደረገ ነው እሱ ወደ አዲስ አበባ እየመጣ ቡሄ ነበረ ወቅቱ በንጋታው ቡሄ ነው። ሶ እኔ ሙልሙል እየጋገርኩ ነው ከልጄ ጋር እየተንተባተቡ በስልክ ወያሁዬ እያሉ ነበረ። ከዛ 4 ሰዓት ላይ እንዳልኩ ስደውልለት
2:30 ላይ አውርተን እየመጣ ነው ወደኛ ጠዋት ላይ ይገባል ነው ኤክስፔክቴሽናችን። ዲያስፖራ ፕሮጀክት ሽያጭ ጀምረን በ40/60 አከፋፈል በመሃል መገናኛ ጫካ ፕሮጀክት መግቢያ ላይ ውብ አፓርትመንት ቤቶች ወደ እናንተ ይዘንላችሁ መተን 20% ከፍለው ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት ወደ እናንተ ይዘን መተን 40% ከፍለው ቀሪውን ቤቱን ሲረከቡ የሚከፍሉበት ልዩ አማራጭ 100% ሲከፍሉ ደግሞ 35% እውነተኛ ቅናሽ ከስቱዲዮ እስከ ባለ 3 መኝታ ስቱዲዮ ጠቅላላ ክፍያ በ2.7 ሚሊዮን ብር ጠቅላላ ክፍያ ባለ 2 መኝታ ጠቅላላ ክፍያ ከ7.7 ሚሊዮን ብር ጀምሮ እንዲሁም ባለ 3 መኝታ ጠቅላላ ዋጋ ከ9.2 ሚሊዮን ብር ጀምሮ ቤቱን የግሎ ማድረግ ይችላል። እንዲሁም የንግድ ሱቅ በመሃል ሳር ቤት ጠቅላላ ክፍያቸው ከ2 ሚሊዮን ብር ጀምሮ ወደ እናንተ ይዘንላችሁ መተን ከ73 ካሬ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶችን እዚሁ ሳር ቤት ላይ ወደ እናንተ ይዘንላችሁ መተናል። ልብ ይበሉ ቅናሾቻችን የሚቆዩት ለጥቂት ቀናት ብቻ ስለሆነ በ0981 771300 ላይ ይደውሉልን። ቴምር ፕሮፐርቲስ ከ30 ደቂቃ ምናምን በኋላ ነው ካወራኝ በኋላ አክሲደንቱ ሀፕን ያደረገው። እኔ ግን ቤት ውስጥ ያለኝን ስራዬን ስጨርስ 4 ሰዓት ላይ ስደውል ስልክ አይነሳም እና was grateful በቃ ተኝቶ ነው። ምክንያቱም ሁሉ ጊዜ ማታ ላይ ድራይቭ እንዲያደርግ ስለማልፈልግ ተኛ ስለምለው በቃ ተኝቷል ተመስገን ብዬ ተኛው። 5 ሰዓት ተኩል ላይ ስልክ ተደወለልኝ ማለት ነው እና ርበስ ሾኪንግ ትንሽ መኪና አደጋ ደርሶ ለሕክምና ሆስፒታል ገብቷል ነው ያሉኝ። አንዳንድ ጊዜ ልክ ነገሩን ስንሰማው ኢቭን ምን ሪያክት እንደምናደርግ ራሱ አናውቀውም። እና የሚገርምህ እንደሰማው የቤታችን መስኮት ጋር ነው የሄድኩት። ከመኝታ ቤት ጋር ያሉ መስኮቱ ጋር ነው የቆምኩትና ካለፈ በኋላ ነው ለምን ይሄን እንዳደረኩት ከእንደው ከተማርኩት ከማውቀው ትንሽ ሪሌት ያደረገልኝ እንጂ በዛ ሰዓት ያስደነግጣል። ለምን መስኮት ጋር ሄድኩ የሚለው ነገር ግራ ያጋባል። ምንድነው ግን ሚሞሪ ውስጥ ሴቭ የሆነ ነገር አለ። ወደ ስራ ሲወጣ ኤክስፕረስ ዌይን ሲያልፍ እኔ የምንኖርበት ቤት በመስኮት በኩል ኤክስፕረስ ዌይ ይታያል እና እሱ ትልቅ መኪና ነው የሚይዘውና በመስኮት እንወጣና ከልጄ ጋር ቻው እንለዋለን። እሱ አያየንም እኮ ማለት ያው ከርቀት አንፃር የእጃችንን ዌቭ አያየውም፣ ግን እኛ እናየውና እጃችንን አውጥተን አየንህ ምናምን ቻው እንለዋለን። እና ዳት ካይንድ ኦፍ እንትን ስለነበረን እንግዲህ ሚሞሪ የሚያውቀው ሲሸኘው ያየበት ቦታ ነው ተመልሶ ሮጦ የሄደው ማለት ነው። ጨለማ ነው፣ ምንም የሚታየኝ ነገር የለም። እህቴ ነበረች አጠገቤ፣ ደንግጣ ያዘችኝ። ከዛ በኋላ ነው በቃ እስኪና ጋር መጠበቅ ነበረብኝ። ምክንያቱም የጊዜያዊ አዋጅ ነበር ሌሊት 11 ሰዓት ላይ፣ ከዛ በፊት መንገድ አይከፈትም። በጣም ረጅሙ የእድሜን ረጅሙ ሌሊት ነጋ። በጣም በብዙ እንትን ማቀው ሕክምና ላይ እንደሆነ ነው። በቃ ከፈጣሪ ጋር ሙግት ላይ ነኝ። ይሄን አድርግልኝ ይሄን አድርግልኝ። ደግሞ የደወለልሽ ወር ኢንፎርሜሽን ነገረሽ ሰው የለም? እኔ እንደውም አልፌ ሆስፒታል ደወልኩ። የነበረበት ሆስፒታል የተባለው ጋር ደወልኩኝና አይነግሩም። ኢማጂን እንግዲህ ማለት ዲቴይሉን ነግሬያቸዋለሁ። እንዲህ ሆኗል ቢሉኝስ ከባድ ነው አይደል? ብቻዬን ሆኜ ማረፉን ልሰማ ነበር ማለት ነው። ምክንያቱም ባለቤቴ አደጋው ከደረሰ በኋላ 1 ሀወር ምናምን ነው፣ ብዙ አልቆየም። በቃ ሲደርስ ኦልሬዲ እንትን ብሏል። የተመታበትም እንትን ስላለ አልቆየም፣ ወዲያው ነው ያረፈው። ግን ለኔ ፕሮሰስ በቃ ትሂድ ምናምን ተብሎ ነው፣ እዛ እስኪሄድ አይነገራት ተብሎ ነው የጠበቀው። ያው አትችለውም ነገሩን ምናምን በደንብ በቃ እንዲወጣላት ሲቹዌሽን ስለማያውቁ በቃ በደንብ የሚወጣላት ምናምን ብለውና እስኪና ጋር መጠበቅ ሲያቅተኝ ለሊት 8 ሰዓት ላይ ሆስፒታል ደወልኩኝ። ደውዬ ሪሰፕሽን ላይ የነበረውን ሰው አገኘሁኝ። ነገርኩት፣ እባክህ እስክንመጣ ድረስ የሚያስፈልገውን ነገር ሁሉ አድርጉለት፣ የሚከፈለውን እንከፍላለን፣ ቀድሜ ማድረግ ያለብኝ ነገር ካለ ንገረኝ ምናምን ማለት ጀመሩ። ከዛ ዲቴይሉን ነገርኩት፣ እንዲህ የሚባል በዚህ ሰዓት የገባ በመኪና አደጋ ምናምን ስለው አለኝና ማንሽ ግን አንቺ ያለኝ ባለቤቱ ነኝ ስለው ማን አላጠገብሽ አለኝ። እህት ያለሽ ንገረኝ ምን ሆኖ ነው አልኩት። አይ ምንም እንዲውል ጠይቅሽ ብዬ ነው አለኝ። ደንግጫለሁ እዛ ሰዓት ላይ የሆነ ውስጥሽ ገብቶታል። ግን በቃ ነው እያወክ ራሱ የምትፈልገው መዳኑን አይደል? ቢነግሩኝም አክሰፕት አላደርግም። ኢንፋክት እንኳን እንዲህ ጥርጣሬ ዳውት ኖሮና በቃ ፕሊስ የምትችሉትን ሁሉ አድርጉ ምናምን ብዬ ለመንኩት። ምንም ችግር የለውም እሺ አለኝ። ነጋ። ጉዞ ጀመርን። 11 ሰዓት ላይ ከከተማ ውጪ ቦዲቲ ነው አክሲደንቱ የደረሰው። ሕክምና እየተደረገለት ያለው ወላይታ ነው። ወላይታ ሆስፒታል ነው እኛ እንግዲህ ምን ሄደው እኔ በማውቀው ስቶሪ ሕክምና እየተደረገለት ኦፍ ኮርስ እንዲሆን የምትፈልጊው እሱ ስለሆነ ከዛ በላይ ስቶሪ አትፈልጊ። ኤግዛክትሊ። እና ሙቭ አረግን። የሄድን መኪና ውስጥ ያሉ ብዙ ሰዎች ያውቃሉ። እኔና የባለቤቴ ወንድም ነን ማናቅ ማረፉ ተነግሯል። ሁሉም ያውቃሉ። ከመስሪያ ቤት ነው መኪና የመጣው። የመስሪያ ቤት ሰዎች አለቆቹ አሉ ምናምንና
እኔ መጽሐፍ የጸሎት መጽሐፍ እያወጣው ሳነብ ስጸልይ ምናምን እያዩኝ በቃ መቆጣጠር ያቃታቸው ራሳቸውን ቦታ ይቀያየራል ወደ ኋላ እኔን ላለማየት። ምክንያቱም ተስፋ እያረገች እኮ ነው የነሱ ሐሳብ። እነሱ ግን ያውቃሉ እንዳረፈ ይዘን ምን መጣውን ነገር ያውቃሉ፣ ለምን እንደምንሄድ ያውቃሉ። እኔ ግን እዛ ውስጥ ሕክምና ላይ እንዳለ ነው የማውቀው። ተስፋ ነው እያረኩ ያለሁት። ኮኔክሽናችን በጣም ስትሮንግ ነበር የኔና የባለቤቴ። እንደው የማጣቱን ልክ ለመረዳት አንዳንዴ የነበረን ግንኙነት ራሱ ትሪሊ ማተርስ አይደል? በደንብ ፍጹም ዝግጁ ማናችንም ለሞት ዝግጁ አንሆንም። ግን እኔና እሱ ደግሞ ዝግጁ አልነበርንም የእውነት ለመለያየትም በህይወት እንዲህ ለመሆንም ዝግጁ አልነበርንም። ምክንያቱም ብዙ ዋጋ የከፈልንበት ሪሌሽንሽፕ ነው። ከቤተሰብ ከብዙ ቦታ ቻሌንጆች ነበሩ ወደዚህ መስመር ስንገባ። ከዛ ደግሞ አብረን ኖረን ደግሞ በቃ ህይወት ራሷ ትራይን እያደረገች ትዳሩም በቃ ጥሩ እያማረ ራሱን በደም ሰስቴን እያደረገ የማይታዩ ነገሮችን ነው ይዘው ወደ ትዳር የምትገባው አይደል? በኋላ ላይ ነው ቤተሰብም ሰውም ሲመጣ የሚያየውን ነገር ቤትህ የሚገልጠው እና እነዛን ነገሮች ማሳየት የጀመርንበት እሱም ኮንፊደንትሊ በቃ ይሄንን ትዳር ሃንድል ማድረግ ችያለሁ እንደ ወንድ ምናምን ብሎ ያስብበት የነበረው ጊዜ ነው። ስለዚህ ልጃችንን አድጎ ትምህርት ቤት ገብቶ ምናምን ነው የነበረን ነገር። የምንተዋወቀው ልጆች ሆነን ሰንበት ትምህርት ቤት ነው ምናምን እና እንዳልኩ በብዙ ቻሌንጅ አልፈን የደረስንበት ነገር ስለሆነ አልችልም ይሄን ነገር እውነታውን መኖር የጀመርነው አሁን ነው በቃ መኖር ይሄ ድሪም የምናደርገውን ህይወት መኖር የጀመርነው ያኔ ነው። እኔም እንደሚስት በጣም በቃ የምፈልጋትን አይነት ሴት እንደሆን እሱ አግዞኝ ያቺን ሴት ነው የሆንኩበት። ከዛ እናትም ሆንኩ። ኢማጂን ምን አይነት ደስተኛ ቤተሰብ እንደሚኖር። ኤክሳይትድ ናቸው ወደፊት ላይ የሚመጣው ህይወት። በጣም you are so excited። የሚገርምህ ማስተርስ ኢን ካውንስሊንግ ሳይኮሎጂ እንድማር የሚያደረገው እሱ ነው። ዶክመንቶቼን ምናምን ይዞ እኔ በስራ አጋጣሚ ፊልድ ምናምን ቢዚ ነበርኩኝ። ከቤት ሄዶ ዶክመንቴን ወስዶ አዲስ አበባ ዩኒቨርሲቲ አስመዝግቦ ላስት ታይም እኔ የምፈለግበት ታይም ላይ ነው የሄድኩት እና ካውንስሊንግ ሳይኮሎጂ እንድማር ያውቃል። ሰዎችን ማማከር ምናምን እንደምወድ ምን አይነት ካውንስሊንግ ፈርም እንዲኖረኝ እንደምፈልግ ምናምን ያውቃልና በቃ እዛ ውስጥ ነበር እኔ ኢማጂን። እና እኔ ግራጁዌት ባደረኩ በወሩ ነው ባለቤቴን ያጣሁት። ማስተርሴን ጨርሼ ግራጁዌት አደረኩ በወሩ ይሄ ነገር ሀፕን አደረገኝ። ሐምሌ ላይ ጨረስን፣ ነሐሴ ላይ ይሄ ነገር ሀፕን አደረገና ሶ እየሄዳችሁ ነበር። እየሄድን መንገድ ላይ በቃ እኔም ማቀው እንዳለ ነው። ከዛ ስንደውል ቆይ ውስጥ ነው ምናምን ሲሉ በቃ የሆነ ነገር በቃ ሰርጀሪ ኦር ምናምን እያደረጉት ነው። በቃ ጌታ ሆይ ይኑር። ተስፋ ላይ ነው መጣበቅ የፈለግሽው። በቃ ይኑር። ስወጣ ስገባ ልየው እኔ በቃ ወገቤና ስሬ ለሱም ለልጄ እኖራለሁ። በቃ ባይሰራምን ባይልም አይ ዶንት ማይንድ በቃ እንደ አባት እንደ ባል ቤቴ ይኑር። ልየው ስወጣ ስገባ በቃ መዳኑ ነው የምፈልገውና እንዲህ ነው ውስጥ ነው ሕክምና ላይ ነው ዶክተሮች እያዩት ነው ሲሉኝ በቃ እዚህ ጋር ይሄን ሰርጀሪ እያደረጉ ነው ይሄን እያደረጉ ነው የሚለው በቃ አይምሬ ቶታሊ ምንም አልጠበቅኩም። ሶ ሄድን 7 ሰዓት ነው የተጓዝነው። ከዛ ደረስን። ከባድ ነው አንዳንዴ ያንን ላስት ሞመንት ማስታወስ ከባድ ነው። እና ደርሰን ልክ ከመኪና ስንወርድ እንግዲህ አስበው ያን ትራቭል አድርገህ እግዚአብሔርን ጠይቀህ ምናምን ማየት የምትፈልገው ነገር አለ። በአይምሮ ቪዥዋል ያደረካቸው ነገሮች አሉ። በቃ ጭንቅላቱ ነው እንደዚህ ታስረዋል ወይ ነገር አድርገውለታል እግሩ እንዲህ ሆኗል። ብዙ ማስባቸው ነገሮች አሉ ቪዥዋል ያደረኳቸው። ግን አይኑን አየዋለሁ ነው። ከሞት ውጪ ሁሉንም አስበሽ በቃ ከሞት ውጪ ሁሉም ነገር ሊሆን ይችላል። ግን አይኑን አየዋለሁ ያየኛል። በቃ ያንን ነው ተስፋ እያደረኩ ሄድኩትና መኪናው ተከፈተና አጎቴ ያዘኝ በርቺ ያለኝ እንደዚህ ይዞ ማለት ነው። እና which is አንደኛ እየታከመ ኦር የሆነ ነገር ላይ ቢሆን እንዲህ አይለኝም። እሱ እንደውም ከጎኑ ነው የሚሆነው። ብዙ ሰው ተሰብስቧል ምናምን አልገባኝም። ለምን ወደ እኔ ጋር ሆኑ? ሀሳቤ ገብቷል። ሕክምና ላይ ከሆነ እሱ ላይ ነው መሆን ያለበት ነው። ወደ አንቺ ነው አቴንሽናቸው። ኤቭሪዋን እኔ ላይ ነው አቴንሽኑ። ሶ በርቺ ብሎ ሲይዘኝ በቃ ገባኝ ማለት እንዳልሆነ ነገሩ ገባኝ። በቃ እንደሌለ ሁሉም እኔ ጋር ነው ያለው። ነገሩ በጣም ሲሪየስ ሆኗል። ሁሉም ማለት የኔን ሪአክሽን ነው የሚጠብቁት እንጂ ሁሉም መጮህ ጀመሩ ማለት ነው ሰደንሊ ምናምን። ከዛ ይሄ አሁን ላስታውሰው በማልችለው ልክ አንኮንሺየስ ሆንኩኝ ማለት ነው። ምንም በቃ ሰውነቴ ወደቀ። ይዘውኝ የሆነ ቦታ አስቀመጡኝ ምናምን። ወንድሙም ነበረ። ከዛ ቲያው ተባለ። ቲያው እያሉ ይዘውኝ ሲሄዱ አስታውሳለሁ። ከመዘጋቱ ምናምን በፊት ቲያው በቃ ምናምን ብለው ማለት ነው። እና ይዘውኝ ሄደዋል ግን አላየውም።
እንደውም መጨረሻ ላይ ትንሽ እንትን ስል ካላየሁት ስል አይ በቃ ምናምን ተባልኩኝ። ጫንን አስክሬኑን ጉዞ ወደ አዲስ አበባ መጣን ማለት ነው። እና በዚህ ውስጥ የሚገርምህ ሰዎች በጣም ብዙ ሰዎች ጓደኞቹ አብረውት የሚሰሩ እኔ የማውቃቸው ሰዎች አሉ እና እሱ የለም። በቃ ይሄንን ነው አይምሮ የሚያስብ በቃ የለም። ኦኬ ዞር ላለው ፋሚሊ ቤተሰብ ምናምን አለ እኔ ያለው እሱ የለም። እና የለምን ራሱ አልፈልግም ለመረዳት ግን ፊዚካሊ ደግሞ ኤግዚስት አላደረገም ይሄ ሰው። ሪያሊቲውን መቀበል ከበደ። በቃ እና መልቲፕል ኮንፊውዥን ነው የሚሰማቸው። እና አንዳንድ ጊዜ መርዶ ስናረዳ ሰዎችን ስንናገር ምን እያልን ነው ምን እያልናቸው ነው ምን ፊል እያደረጉ ነው ዊ ካንት ኢማጂን። በቃ በጣም ብዙ አይነት ኢሞሽናል ሪአክሽኖችን ሊያሳዩ ይችላሉ። እዛ ውስጥም ሊያስተካክሉ የሚሞክሩ ሰዎች ነበሩ። እንደዚህ አይኮንም እንዲያታልቅሽ ምናምን ይሉኛል። እኔ እንዴት ነው የምኖረው ነው እኮ ማለት ማልቀስ አይደለም። እኔም እንዴት ነው የምኖረው ነው እንዴት ነው ማልቀስ ያለብኝ አይደለም። ኖራለሁ ወይ ነው የኔ ጥያቄ። እንዴትስ ነው የምኖረው ነው። እና በጣም ከባድ ነበረ። እንግዲህ ተያይዘን ወደ አዲስ አበባ ጉዞ ጀመርን ወደ ቤተሰብ ጋር። መሀል ላይ ሽፍታ ገጠመን። መንገድ ላይ ማደር ነበረብን። በቃ ነጋ። እሱም ሌሊት ያው ከቤተሰብ ጋር ከመጣን በኋላ እንግዲህ ከእናቱ ጋር ከኔም ቤተሰቦች ጋር ሆነን የሀዘኑን ወቅት አሳለፍን ማለት ነው። ከባድ ነው። ዲኒያል ነበረ። ብዙ ጊዜ ያው ቲክቶክ ላይ የነበሩት ነገሮች ላይ ሜንሽን ለማድረግ ሞክሬያለሁ። ከሰማሁበት ሰዓት ጀምሮ እስከ 6 ወር ምናምን ድረስ ይሄ መሀል ላይ የሚመጡ አለማመን መጠበቆች ምናምን ነበሩ። በር ሲንኳኳ በር ሲከፈት ውሸት ነው በቃ ቢመጣስ በቃ ምክንያቱም በቃ መንገድ ላይ አይደል እንዲህ ሀፕን ያደረገው ግን ቢመጣስ የሆነ እንደማይመጣ እኮ አውቀዋለሁ ገብቷል። ግን እንትኑ በር ሲከፈት ወይ ምናምን አይምሮ በቃ ኮንሺየስ ይሆናል። እሱን የሚመስል ሰው መኪና ድራይቭ እያደረገ ሳይ ምናምን መንገድ ላይ አያለውኝ መለስ ብዬ እነዚህ ነገሮች ትሪገር ያደረጉኝ ነበረ ሀዘኔን። ኢቭን ያዲኒያል ካለፈ በኋላ ራሱ ትሪገሪንግ ፋክተሮች ናቸው ለኔ። ከባባድ መኪና እሱን የሚመስል ጣይም ያለ ጺማም ወንድ ሳይ መኪና እየነዳ በተለይ ከሆነ ምናምን ክላክስ እየተደረገልኝ ለፊ ምናምን እባላለሁ ፖዝ እያደረኩኝ ምናምን። እና ሀዘን ሁሉም ሰው በየራሱ መንገድ በህይወቱ ሀፕን የሚያደርግ ግን በራሱ መንገድ የሚወጣበት ነገር ነው። አትዘኑ ስንባል አታስቡ እየተባለ ነው። አለማዘን ነው የማይቻለው። ማዘን ልክ ነው ግን ማዘን እስከምን ድረስ ማዘን ምን መምሰል አለበት ነው። የመጀመሪያዎቹን ጊዜ ለቅሶቹ ወቅት ላይ እኔም እነዚህ ነገሮች አላቃቸውም ነበረ። አሰ ሳይኮሎጂስት ቤዚካሊ ደግሞ አሰ ካውንስለር ግሪፍ ላይ እንዴት መሰራት እንዳለበት በደንብ ለርን አድርጌያለሁ። የዛኔ እውቀቱ ትምህርቱ አይደለም ምንም የለም። ምክንያቱም በቃ ፊል ነው የምታደርገውና ይሄ ደግሞ እንትን አይደለም። ብሬን ፓተርን ነው። ብሬን አሁን ለርን ያደረገው ቅድም እንዳልኩ ስለ ፊውቸር እያሰበ ራሱን እያዘጋጀ ነው አይምሯችን። ስለዚህ ይሄንን ፓተርን ነው አንለርን አድርገህ ከዜሮ እንደ አዲስ ተማር ያለሱ ተማር ነውና ብሬን ደግሞ ኮንፈርት ዞን ላይ ነው መሆን የሚፈልገው። የለመደው ባይኖርም ሁልጊዜ የሚያስበውን ነገር ነው ማሰብ የሚፈልገውና ይሄንን ትቶ ወደዚህኛው ለመምጣት ቴክስ ታይም ፕላስ ኢሞሽን አለበት። ኢሞሽን ደግሞ በደንብ ኤክስፕረስ ያደርጋል። መውደድ መናፈቅ ባይዘዌ ባሏ ወይ የትዳር አጋሮቻቸውን ያጡ ሰዎች የሚያጡት ባላቸውን ብቻ አይደለም። እኔ አሁን ባሌን ብቻ አይደለም የሚያጣሁት ሚስትነቴን፣ ቤት ውስጥ ያለኝን ሮል፣ ፋይናንሻል ስታቢሊቲን፣ ብዙ ጠባቂን፣ የቤቴን ራስ እነዚህ ነገሮች ነው ያጣሁት። እና አንድ ነገር አይደለም ዱስ የሚያደርጉት ኤግዚስተንስን በቃ እየኖርክ የነበረውን ነገር ባንተ መኖር ብቻ ይሆናል ልክ እንደ መጀመሪያው። ያኔ ደግሞ ከቤተሰብ ጋር ነበርና አዲስ ህይወት ነው። ይሄን ሁላ ነገር ነው ሉዝ የምናደርገው። ይሄን ሁላ ነገር ነው ባንዴ ፕሮሰስ ለማድረግ የምንሞክረውና በዚህ መሀል ደግሞ ሊያጽናኑ የሚመጡ ሰዎች ደግሞ የሚሉ ነገሮች አሉ። በቃ ነገሽን አስቢ፣ ሀዘን አታብዢ፣ ልጅሽን ሌላ ነገር ያመጣል፣ ሀዘን ሌላ ነገር ያመጣል ሲሉኝ ከዚህ የባሰ ሌላ ምን ይላል ለኔ አይምሮ። እግዚአብሔር የወደደውን አደረገ ይሉኛል። የሆነው ለበጎ ነው ይሉኛል። እንዴት ነው ለበጎ? ልጄ ያለ አባት ሊያድግ ነው። እኔ ባሌን አጣው፣ እሺ ልጄ ግን ያለ ኃጢአቱ ለምን ያለ አባት ያድጋል ለሚሉኝ ነገሮች ሁሉ መልስ አለኝ እና በአይምሮ ይመልሳለሁ። ከዛ ምን ሆንኩኝ? ሰዎችን ማግኘት አልፈልግም። ምክንያቱም ማንም እኔን አይረዳኝም የሚለው ነገር ጋር መጣለሁ። ስለዚህ ስልክ መመለስ፣ ክራውድ ውስጥ ራሱ ሰዎች ተሰብስበው መገኘት ራሱ እስኪከብድ ድረስ በጣም አስጨናቂ ይሆናል። ምክንያቱም ለሚሉ መልስ እነሱ መልስ ይጠብቃሉ፣ መልስ ግን አንተ የለህም። አሁን እኔን በጣም የሚገርመኝ 12 ቀን አልሆነውም ባለቤቴ ካረፈ። ስለ ወደፊትሽ አስቢ፣ ሴት ልጅ ነሽ፣
ህይወት ይቀጥላል እና ማግባት መውለድ ምናምን ይሉኝ ነበር። እኔ እኮ መሄዱን አላመንኩም። ኢንቴንሽናቸው ፖዚቲቭ ነው፣ ግን በጣም አደገኛ ነው። በቃ እነሱ የኔን ፊውቸር በማሰብ ነው እንዲህ ተሰብራ ልትቀር ነው ወይ ነው። ግን ለእኔ ደግሞ በቃ ምን ይሆንሽ ነው ለምዶ እንዲህ የምትሆኙ ነገሩን አካበድሹ ምናምን ነው የሚሉ የሚመስለኝ። at the same time ደግሞ በዛኛው ሳይድ ደግሞ አበባሽ ረገፈ በልጅነትሽ ተቀጠፍሽ። ይሄ ደግሞ ወደፊት የሚገጥመኝ ነገር ምን ያህል ከባድ እንደሆነ እንዳስብ ያደርጋኛል። በቃ ተስፋ እውነታቸውን እኮ ነው። ምክንያቱም I feel that እኮ ግን ከመኖር ጋር እየታገልኩ ነው እንጂ I already feel that ይሰማኛል እኮ ግን እየታገልኩ ነው እንደ እናት እንደ ሴት። በቃ እግዚአብሔር ደግሞ በህይወት እስካለን ድረስ ከኛ የሚጠብቃቸውን እንደሱ እያሰብኩኝ እኮ I'm struggling። ግን አበባሽ ረገፈ ምናምን ሲሉኝ እንደዛ እያሉ እነሱም የሚነግሩኝ ነገር የእውነት ያለሁበት ነገር ከባድ እንደሆነ እንዲሰማኝ ያደርገኝ ነበረ። ይሄ ደግሞ ከለቅሶ ጋር ተያይዞ ያሉ ደግሞ የኛ ሀገር ፍሬምወርኮች አሉ አይደለ? ሰልስት 12 ቀን 7 ቀን እነዚህ ደግሞ በሰዓቱ በቃ ፕሪቴንድ አድርገህ ተገኝተህ መቆም ያለብህ ቦታ ነው። እንደዚህ አይነት ቦታዎች ላይ የሚያስፈልገው ፋሲሊቲ መደረግ ስላለበት እነዚህን ታደርጋለህ። ይሄ ዲላይድ ግሪፍ የምንለው ብዙ ጊዜ ዲላይድ ግሪፍ ምንድነው? በተለያየ ምክንያት ይሄ ማህበረሰቡን የሚመጣውን እንግዳ ለማስተናገድ ብለው ችለው ተቋቁመው ያልፉና ሰዎቹን ከተሸኙ በኋላ እንደ አዲስ ግሪፍ የሚያደርጉ ሰዎች አሉ። በማስተናገድ ተጠምደው በማስተናገድ ማለት ቤት ውስጥ ያለው አንተ ከሆንክ አያርገውና ቤት የሚመጣ ሀዘን ሲኖር አንተ ነህ ዋጥ አርገህ እንዳይጎል ያ ፕሮግራም ኤግዛክትሊ ትክክለኛው አማርኛ በቃ ዋጥ አርገን አይደል? ዋጥ አርገህ የሚመጣውን ሰው ማስተናገድ የሚያስፈልገውን ነገር ፕሮቫይድ ማድረግ ምናምን ታደርግና ሰዎችን ትሄዳለህ፣ ትሸኛለህ። ሰዎችን ከሸኘ በኋላ ያኔ ደግሞ ግሪፍ ማድረግ ትጀምራለህ። this is delayed grief። ቅድም ትራውማቲክ ብለን ነበር አይደል? ብቻህን ስትቀር በቃ አሁን ታይሙ ነው ወደ ራሴ ለማየት ማንን ያጣው ምንድነው የተፈጠረው ነገር እንዴት ነው ከዚህ በኋላ ያለው ነገር። ይሄ ግሪፍ ውስጥ የሚመጡልን አይምሮአችን ውስጥ የሚመጡ ጥያቄዎች አሉ። እንድናዝን በጉዳዩ ላይ ኢንፑት የሚሰጡን ጥያቄዎች አሉ። እነሱን ጥያቄዎች ማሰብ ፕሮሰስ ማድረግ እንጀምራለን እና እነዛ ጊዜያቶች በሰዓቱ እንትኑን ያስቀምጡልሃል። በቃ እንዲያቱኝ እንዲ ነው የሚደረግ አሁን የቤተ ክርስቲያን ስርዓት ነው አሁን እንዲ ነው ስለምትባል ለራስ ታይም የለህም። እነዛን ሰዎች ከሸኘ በኋላ ግን ብዙ ሰው ከዛ በኋላ ነው በደንብ ግሪፍ ማድረግ የሚጀምረው ብቻውን ሲሆን ማለት ነው። እንዴት አሁን እንደ ባለሙያ ወይም በዚህ በስለነ ቦላ ውስጥ ከማስተርስ ድረስ እንደደረሰ ሰው በቦታው በቁስሉ ስትሆኚ is completely logical መሆን ወይ ምክንያታዊ መሆን በጣም ከባድ ነው አይደለም? ቫልዩን ያጣል እውቀት። ምናልባት ከሌሎች ሰዎች የምታገኙ ጤናማ ሀሳብ ካልሆነ ለአንቺ ለራስሽ መልስ መስጠት የምችይበት ስቴጅ አይደለም። እሺ አለፈ። ግን አያይዘን አንቺ የሚያሳለፍሽው ስለሆነ እኔም ፐርሰናሊ ማቆ ኤክስፒሪየንስ አለኝ። ብዙ ሰዎች ይኖራቸዋል የራሳቸውን ልጆቻቸውን ማጣት፣ ቤተሰብ ማጣት፣ ትዳር ማጣት፣ ትዳር አጋርን በዲቮርስም እኮ ሴም ሊሆን ይችላል። አንዳንዴ አንደኛው ሳይፈልግ ሊሆን ይችላል ፍቺ የሚካሄደው። መከዳትን ጥሎ መካሄድን መሞትን ምናምን አይነት ነገሮችን አሁን ላይ ኤክስፒሪየንስ ያደረጉ ያሉ ሰዎች አሉ። እና ካንቺ ከነበርሽበት ኢሞሽን አንፃር ይዘሻቸው እንድትጂ ስለመፈልግ ነው። የምርም እዚህ ፔን ውስጥ ያለ አለ አሁን በሩን ዘግቶ እያለቀሰ ያለ ወይም ደግሞ እንዳልሹ እያስመሰለ ያለ አለ ቀንባው እንዳይታይ ደብቆ ስራ ለመሄድ ወይም ልጆቹን ቴክ ኬር ለማድረግ ምናምን እየሞከረ ያለ ሰው አለ። ሶ እንዴት ሪያላይዝ አድርገሽ ወደ መስመር እየገባሽ መጣሽ በሂደት ያንቺንም ንገሪንና ከዛ እነዚህን ሰዎችን በዚህ ውስጥ የሚያልፉትን በምን ስቴፕ ይለፉ? ምክንያቱም አንቺ ፕራክቲካል ሀዘኑንም ሳይንሱንም ስለምታውቂው ማለት ነው። ኤግዛክትሊ እንግዲህ ያው ሀዘን ላይ ብዙ አይነት ስቴጆች አሉ። ከዲኒያል ጀምሮ ቅድም ከጀመርነው ዲኒያል ጀምሮ ክህደት ነው የመጀመሪያው። መካድ ዲኒያል በቃ እውነታውን መካድ እንዳልተፈጠረ አለማመንን እንዳለማወቅ ነገሩን አልተረዳችሁም አላወቃችሁም ብሎ ሰው በተለያየ መልኩ ሊያሳየ ሊገልጥልህ ይሞክራል። ከዚህም በፊት ሜንሽን አድርጌዋለሁ። ለዚህ ጥሩ ፕሬፈረንስ 9 ሞት አማርኛ ፊልም ነው። 9 ሞት የእናቷን አርፋ ነው። ሶ ዲኒያል ውስጥ የነበረች ሴት የምታሳያቸውን ነገሮች ነው በደንብ ቆንጆ አድርገው ያሳዩን ማለት ነው። እና መተው ሊያረዷት ይሞክራሉ ድጋሚ። ምክንያቱም ከተነገራት በኋላ በንጋታው እሷ ልብሷን ለብሳ ሰርቪስ እየጠበቀች ነው ስራ ልትሄድ
ለቅሶ ሰው መጥቶ ቤት ውስጥ ማለት ነው ኮምፕሊት እሷ ደግሞ ሸዳውን አርጋለች። ይሄ ማለት ምን ማለት ነው? ታውቀዋለች እንደሌለች እናቱ ያወቀችው በምንድነው? ጧት ምሳዋን ስትቋጥር ቁርስ ሲበሉ ምናምን የነበረው ሲን የለም እኮ ብድግ ብላ በለበሰችው ማታ በለበሰችው ልብሷንም አልቀየረችም ወጣለች። ምንድነው የሚሆነው? ዲኒያል ላይ አይምሮ ፕሮቴክሽን ሞድ ላይ ይሆናል። የመጣበት ነገር ከባድ ስለሆነ ፕሮቴክሽን ሞድ ላይ ይሆንና ዝም ይላል። ሶ ፍሪዝ አርጋለች። ጧት ላይ ተነስታ ሄድ ቆመች። ሰርቪሱ ትቷት ሲሄድ ደውላ ለምን ትተኸኝ ሄድክ አለች። ከዛ ሰዎቹ ደነገጡ። በቃ አሁን የሆነ ነገር አገኛት ይችላልች ሜንታል ሄልዝ ላይ ይሄዳሉ። አይምሯን ነገር ነካት፣ ተለከፈች ምናምን ብለው መጀመሪያ ጸበል ይወስዷታል። ከዛ ደግሞ ቤቷ ይመጡና ደግሞ ድጋሚ ያረዷታል። ከዛ ከነገሯት በኋላ እሷ አላለቀሰችም፣ እነሱ ያለቅሳሉ። የሚገርም እነሱ ሲያለቅሱ ተነስታ ሄዳ እነሱን ታጽናናቸዋለች። እነሱ እኮ አልቅሺ ነው እንድታለቅስ ነው ያንን ነገር ያደረጉት። አንኮንሺየስ ነች ማለት ነው። በቃ ምንም ታቋለች፣ ግን መቀበል አትፈልግም። በቃ እናቴ አልሞተችም አለችን ነው ማወቅ የምትፈልገው። እና የሚገርም ፊልሙ ብሎ እስኪያልቅ ምን ስጠብቅ እንደነበር ታውቃለህ? መቼ ነው የምታለቅሰው? በቃ እየጌ ብላ እንድትጮህ ነው፣ በቃ እንድታለቅስ ነው ስጠብቅ የነበረው። ከባድ ነው አለማልቀስ፣ ከባድ ነው። እኛ እንደውም አታልቅሱ እንላለን እንጂ አለማልቀስ በጣም ከባድ ነው። እኛም በሳይንሱም አድቫይዝም የምናደርገው ያንን ነው፣ ፕሮሰስ እንዲያደርጉት ነው። ሶ ከዲኒያል በኋላ እንግዲህ እኔ አንደኛ የምኖርበትን ቤት ቀየርኩኝ። እንዳልኩ ዌቲንጌ የእኔ ብቻ አይደለም የልጄም ነው። ልጄም ይጠብቃል። ልጄ አያውቅማ ምን እንደተፈጠረ አያውቅም። አባቱ ፊልድ ነው ብዙን ጊዜ፣ ስለዚህ ይመጣል ነው የሚያውቀው። ከዛ ደግሞ ይሄዳል። ሶ እንደሚመጣ ስለሆነ የሚያውቀው ልጄን በር በተከፈተ ቁጥር የኔን ዲኒያል ወይም የኔን ኤክስፔክቴሽን ኢምፓክት እዛ ጋር ከዲኒያል ወጥቻለሁ፣ አክሰፕት አድርጌያለሁ። ግን ኤክስፔክቴሽኔን የኔን አልፌ የልጄን ለመመለስ ከሊት መጣች አይደል ምናምን ነው። ሚሞሪው ነው በቃ ፍላሽባኮቹ ምኖቹ የመጡ በቃ እሱ ይሁን ትደነግጣለህ። በር ሲከፈት ትጠብቃለህ፣ ታዝናለህ እንደማይመጣ ስለምታውቅና ከሊ መጣች አይደል ምናምን ብዬ ልጄን እየሸወድኩኝ ነው የምቆየው የነበረው። ሶ አንደኛ ሎኬሽኔን ቀየርኩኝ፣ ምክንያቱም በቂ ጊዜ እዛ ቦታ ላይ አሳልፌያለሁኝ። አንደኛው ኤክስፖዝ ራሴን በጣም አደርግ ነበር። መጀመሪያ ኤክስፖዝ አላደርግም ነበረ። ኤክስፖዠሩ ምንድነው? ለምሳሌ የሰርግ ፎቶዎቻችንን ማየት ለኔ በጣም ከባዱ የነበረው የዛን ጊዜ። ቮይስ ሪከርዶች አሁን ይናፍቀኛል፣ ድምጹን መስማት ፈልጋለሁ፣ ግን አልችልም ነበር ይዛኔ። ሶ ድምጽ ቮይስ የተለዋወጥናቸውን ሜሴጅ ቴክስቶቻቸውን ማንበብ፣ ፎቶውን ማየት ሁለተኛው ስቴጅ ላይ ነው ይሄ ከዲኒያሉ በኋላ አሁን በቃ ከዲኒያሉ ውስጥም ሆኜ ይሰማኝ ነበር። ለረጅም ጊዜ የቆየው ከባዱ ነገር ይሄ ነው። እንዴት ወደ ሂሊንግ እንደመጣው እንትን ነውና አውቀው ነበር። እኔ የሚያው ሎጂካሊም ስለማውቀው እንዳልዳንኩም ማውቀው እነዚህ ነገሮች ለማየት ኢሞሽናሊ ሬዲ አልነበረም። በቃ ፈራለሁ፣ ሸሻለሁ እነዚህ ነገሮች ላለማየት። ግን አለማየት ይሻላል ብሎ ነው ሰው የሚያስበው ብዙ ሰው ለውም እንዲደበቅ ምናምን እንዲህ አይነት ነገር እንዲሸፈን ምናምን ነው። በጣም ብዙ ፎቶ በፍሬም አሰርተው መልሰው ተደብቆ ነበር ለረጅም ጊዜ። ኢንፋክት ያው ልጄም እንዳያየው እኔም ስለምፈልግ ብዙ ስቴት አላደረኩም። ግን የሱ የሆኑ ነገሮችን ሁሉንም ከቤት ውስጥ አጠፉብኝ። በቃ ልብሱ ምናምን እንዳለ ተሰበሰበ፣ ፎቶዎቹ ተደበቁ። ከዛ ስልኬ ግን እኔ ጋር ነው። ስልኬ ላይ I have a lot of memories አይደል፣ ግን አላያቸውም። በቃ ፈራለሁ። ድፍረቱ የለም። በቃ በጣም ከባድ I feel you በጣም ከባድና ግን ወጥቼ ወካ አደርጋለሁኝ ሰፈር ውስጥ። ይሄ ከእኔና እሱ እንንቀሳቀስባቸው የነበሩ ቦታዎች ምናምን ወካ አደርጋለሁኝ ምናምን። እሱ ሳይከብድም በጣም ያስጨንቃል። ግን የሆነ ቅድም እንዳልከው የሆነ የምታውቀው ነገር አለ። እሱን ኤክሰርሳይዝ ለማድረግ እንደመሞከር ነው ለኔ። ይሄ እኮ ፓርት ኦፍ ዘ ጆርኒ ነው፣ ፓርት ኦፍ ዘ ሂሊንግ ፕሮሰስ ነው የሚለውን ነገር ለርን የሆነው አይምሮ የተማረው አይምሮ ስለሚያውቀው፣ ኤክስፒሪየንሴ ግን ከብዶታል። ያን ነገር የእውነት ማድረግ ከብዶታል። ሰውስ ከብድሽ ነበረ ማለት አሁን ሌላ ጊዜ ከሱ ጋር ነው ያንን መንገድ ወክ የምታረጊው፣ አሁን ደግሞ የለም። ሰው ራሱ እንዲያይሽ አለመፈለግ። ባለሱቅ ማለት እኔ እና እሱን የሚያቀን ባለሱቅ ራሱ ብቻዬን ነው አሁን የሚያየኝ ምናምን፣ እሱ ሁላ ያስጨንቃል። ሰውም ደግሞ ሲያይህ ዝም አይልም፣ ሪያክት ያደርጋል፣ ያዝናል ምናምን ይልሃል፣ ያስታውስሻል። በቃ ያስ ብቻዬን ነኝ ለካ ምናምን። ከባድ ነው። ግን 10-15 ደቂቃችን ወክ እያረኩ ሁሉ ሞክር ነበር እዛው ቦታ ላይ ሆኜ የራሴን ኤክስፖዝ ለማድረግ። ሶ ከበደኝ። ቶታሊ ሙቭ አረኩ፣ ቦታ ቀየርኩ፣ ቤት ቀየርኩኝ። በዚህ ውስጥ ያው ስፒሪቹዋል የሆኑ ኤክሰርሳይሶች ነበሩን። ቤተሰቦቹ በጣም ሰፖርቲቭ ናቸው፣ ወንድሞቹ፣ እናቱ ምናምንና ገዳማት ምናምን እንሄድ ነበረ እኔን ለማገዝ። ቦታ መቀየሩ ቀስቃሹን መሸሽ ነው፣ አቮይድ ማድረግ ነው በተቻለ መጠን ነው። ምን ይሆናል መሰለ ትሪገሪንግ ፋክተሮች በጣም ብዙ ይሆናሉ፣ ከአቅም በላይ ይሆናል፣ በጣም ብዙ ይሆናል። ማያስታውስ ነገር ታጣለህ። ምልህ ከልጅህ በላይ እኮ አባቱን የሚያስታውስ ነገር የለም። ገብቷል። ግን
ማቴሪያሎች ምክንያቱም አይምሯችን በእነዚህ በአምስቱ የሴንስ ኦርጋኖቻችን ያገኛቸው ነገሮች ላይ በጣም ሪሌትድ ነው። አንደኛ ድምጽ ኦዲዮ ሚሞሪ በጣም ከባድ፣ ለዛ ነው ድምጹን መስማት ረጅም ጊዜ ከብደኝ የነበረው። ከዛ ደግሞ ሽታ፣ ጠረን፣ የልብስ ሽቶ፣ እሱን የሚመስል ሽቶዎች ምናምን ስታይ እዛ በፊትም ደግሞ የምታያቸው ነገሮች የሚቀራረብ ሰው፣ ቤት ውስጥ የምታያቸው የቤት ውስጥ ያሉ እቃዎች እያንዳንዳቸው የእሱ ተቻላቸው ጊፍቶች ምናምን የተሰጡ ስጦታዎች ኤቭሪ ዲቴሎች እነዚህ ሁሉ ትሪገሪንግ ፋክተሮች ሆነው እነዚህን በቤትህ ማኔጅ አድርገህ ውጭ ግን ስትወጣ የምታያቸው ነገሮች ሁሉ ሲያስታውስህ መኪናው፣ ሳር፣ ቅጠሉ ኤቭሪ ዲቴል ሲያስታውስህ በቃ ኦኬ አሁን እዚህ ጋር ፕላስ ደግሞ ሰፖርት እንትን ሶሻል ሰፖርት አልነበረኝም የምንኖርበት አካባቢ እኔ እና እሱ ብቻ ነን የምንኖረው። ሶሻል ሰፖርት ደግሞ የግድ ያስፈልጋል። ያ ቢኖር ያግዛል። ማንም የለም። ሶ እኔን ለማግኘት ሰዎች ረጅም ርቀት ነው ተጉዞ የሚመጡት፣ እኔም ወደዚህ ለመምጣት ማለት ነው። እዚሁ አዲስ አበባ ውስጥም ቢሆን ይርቃል እና ወንድሙ ማገዘኝ መውጣት አለብሽ ከዚህ ብሎኝ ቤት ቀይረን መጣን ማለት ነው። ሶ ቤት ቀይሬ ከመጣ በኋላ ምን አደረኩኝ? አሁን በሳይንስ ወይ ሎጂክ ምናምን የምንላቸው ነገሮች ማሰብ የተመለሰ ነው። ሌትስ እስኪ ኤክሰርሳይዝ በቃ ልሞክራቸው ማለት ጀመርኩኝ። ሶ የመጀመሪያው ኤክስፖዠር ነው። ራሴን ኤክስፖዝ አደረኩኝ። ልጄን ቤተሰብ ጋር ወሰድኩ። ከዛ ነው ወደ ቤት የተመለስኩ። የሰርግ ፎቶቻችንን አወጣሁ። በቃ ማየት ጀመርኩኝ እና ህይወት እዚህ ጋር ጀምሮ ነበር እያልኩኝ ነው አይ የነበረው። ሶ ከስታርት እስከ ኤንድ ልትወስጂው ለአምሮሽ ስቶሪውን ልነግረው ነው። በዛን ጊዜ እኔ ምን በጣም እፈልግ ነበር መሰለ? ስለሱ ማውራው ሰው እፈልግ ነበር። እንዴት ጥሩ ሰው እንደሆነ ምናምን በቃ አዎ፣ ለሱ የነበረኝን ፍቅር፣ ለኔ የከፈለውን ዋጋ፣ በህይወት ስንኖር የገጠሙንን ነገሮች፣ ኢቭን ኮንፍሊክቶቻችንን እንዲህ አይነት ግጭቶች ነበሩ፣ በዚህ መልኩ ሪዞልቭ አደረግን ምናምን የሚለውን ማውራት ፈልግ ነበር። ምን ያህል እንደምወደው ብቻ ብዙ ማውራው ነገር ነበረኝ እና ያንን ደግሞ ሰዎች አያስወሩም። በቃ ወደ ኋላ ይመልሳታል እና ቶሎ እንድትረሳው ነው የሚፈልጉ። በቃ እና እነሱ ከኔ ቀድመው እየሮጡ ነው የሚታየኝ። እኔ በጣም ስሎሊ ወክ እያረኩ ነው፣ እነሱ ግን እየሮጡ ነው እና ማንም ያዳምጠኝ የለም። ይሄንን ሲያዳምጡ እኔ እየተሰበርኩ እየተጎዳሁ ነው የሚመስላቸው። ግን ኦንሊ ሶሻል ሰፖርት በዛ ሰዓት ፈልጌ ነበረው። በቃ እኔ ስለሱ የሚያዳምጠኝ ሰው ፈልግ ነበር እና ሳወራ እንደዚህ እንደ ባለሙያ ምናምን አይደለም፣ እንደ ሌይማን በቃ ሌይማን ሆነ ከጓደኞች ጋር እንደምታወራው አይነት ነገሩን ማውራት በጣም ፈልግ ነበር እና ያንን ማድረግ ስላልቻልኩ ምን አደረኩኝ? ብቻዬን ፎቶዎቻችንን ገልጬ እያየው የዚህ ቀን የፎቶ ሹቱ ጊዜ እኮ እንዲህ ሀፕን አድርጎ አሞኝ ምናምን እያልኩ ለራሴ እየነገርኩ ምናምን ከዛ ወደ ስልክ የመጣው ግን እስኪ ከባድ ነው ስቲል ያ ፎቶ ለቅሶ አለው ሀዘን አለው ምናምን በደንብ እያለቀስኩኝ ነው። እንደውም የሆነ ሰዓት ላይ ሜሴጆቻችንን እያዳመጥኩ ምናምን በቃ ስልኬን ወርውሬ በደንብ ጮኬ ሳለቅስ ምናምን ራሴን አገኘሁት። በጣም ደክሞኝ ነበር በቃ የጨረስኩት ያንን ጆርኒ። ብቻህን ሲሆን ደግሞ ኢትስ ሶ ፔንፉል። አሁን እኔ ለዛ ነው ሰዎች ብቻቸውን እንዲያደርጉት አልፈልግም። ይሄንን ነገር ሂሊንግ ዊዝ ሌኒ ዋናው የተመሰረተበት ምክንያት ይሄ ነው። በቃ እናት ፊት በጣም አዝነህ ከታየህ እናት ትሰበራለች። ሶ ዩ ፕሪቴንድ ቱ ቢ ናይስ ቱ ቢ ስትሮንግ በቃ ደህና ነኝ ምናምን የሚለው ማሳየት ነው በቃ የምትፈልገውና አትችልም ራስህን መሆን። ጓደኞች ፊት በቃ ይሄን ነገር አይከን ሃንድል አትጨነቁ ማለት ስለምትፈልግ አሁንም ፕሪቴንድ ታደርጋለህ። ልጅ ደግሞ ሲኖር ደስተኛ ሆነን ሁሌ መታየት የምትፈልገው እሱን ጎዳዋለሁ ብለሽ በቃ ልጅ ይሰበራል። አሁን ያዝኝ ባይ ለልጅ እናቱ ዓለም ነች። ዓለም እንደተደፋችበት እንደተከፋ እንዳዘነ ነው የሚያየው። ስለዚህ እሱ ፊት ብዙ ፕሪቴንድ ማደርጋቸው ነገሮች አሉ። ሞር እንደውም የሱ የባለቤቴ ቤተሰቦች ጥሩ ነው ለዚህ ነገር ተመሳሳይ ፊሊንግ ስላል ይረዱኛል። ዴብዙም ብዬ ስለማስብ እነሱ ላይ እንደፈለኩ ነበረ። ስቲል አሁን ድረስ በጣም ፖዚቲቭ ሪሌሽንሺፕ በጣም ጠንካራ ግንኙነት ነው ያለኝ ከቤተሰቦቹ ጋር። የሰጠኝ ያወረሰኝም ትርፎቼ ናቸው ብዬ ነው የማስበውና እነሱ ጋር ሰው ነፃነት አገኛለሁ እንደፈለኩ ለመሆን እንጂ አልችልም ነበረ። ስለዚህ በቃ እዚህንን ቪዲዮዎቹን ሳይ ፎቶዎቹን ሳይ ቴክስቶቹን ሳነብ ምናምን በምፈልገው ልክ ማልቀስ ችዬ ነበርና አልቅሼም ብዬ ይሄም ሂሊንግ የመዳን መንገድ ነው። ኤግዛክትሊ። ከዛ ይሄንን አደረኩኝ። ሶ ከዛ በኋላ ወደ ስፒሪቹዋል ሩቲኖችን ማስተካከል ጀመርኩ። በነገሩ ላይ ራሴን በደንብ እንደው ስለ ወደፊት ቶታሊ ሰዎች የሚወዱትን ነገር የሚፈልጉትን ነገር ሲያወጡ ፊውቸርን ነው ባይዘይ ቅድም እንዳልነው ነው። በሞት ብቻ ያለ ማጣት ሳይሆን በጣም ብዙ ዋጋ የከፈልንበት ቢዝነስ ፌል ቢያደርግ ፊውቸር ማሰብ ነው የሚከብድ። በጣም ከባድ ነው። ምክንያቱም ያ ቢዝነስ ኤግዚስት እስኪያደርግ ብዙ ስትራግል አድርገሃል።
ስለዚህ ያንን ስትራግል ስታደርግ ደግሞ ፊውቸር ነው የሚታይ እየከሰርክ ራሱ አይከን በቃ ይሄ በሚቀጥለው ይስተካከላል እያለ ነው ተስፋ የምናደርገው። ሞትን ወይ ማጣትን ማን ለምደው በነገራችን ላይ ለዛ ነው የኛ አይምሮ የሰው ልጅ አይምሮ በቃ መኖርን ነው የሚያውቅ፣ ፕሮዳክቲቪቲን መኖርን ነገን ነው የሚያውቅ። ስለሞት እናውቃለን እኮ ግን ሁሌ የምናስበው ነገን ነው። ኤቭሪ የምናረጋቸው ነገሮች ላይ ነገን ነው የምናስበውና ያን ነገ እያሰብን ነገ የለም ነው። ሞት ደግሞ ነገ የለው። ሞት ነገ የለም ነው። እንዴትም ሃርድ ወርከርም ሆንሽ ምንም ሆንሽ አትመልሹ። ኤግዛክትሊ በቃ ፊክስ ማድረግ የማትችለው ችግር ነው። ሞትና ስለ ፍቺ በዚህ በካውንስሊንግ ሰርቪስ በምሰጠው በጣም የገረመኝ ነገር ነው። በሞት በጣም የምትወደውን ባለቤቷን አታ ስትራግል እያደረገች የነበረች ለሂሊንግ ዊዝ ሌኒ ከኔም በተጨማሪ ደግሞ ኢኒሺዬቲቭ የሆነችው አንድ ስቶሪ ነበረ። ከዚህም በፊት ሜንሽን አድርጌዋለሁ። ሴም ስቶሪ ነው ያለን፣ ግን እኔ ከ2 ዓመት በኋላ እኔ ያለሁበት ስታተስ እና እሷን ያገኘሁበት ቦታ ፍጹም የተለያየ ነው። ስለዚህ እዚህ ነገር ላይ ሰፖርት እንደሚያስፈልግ በደንብ እንዳቂ የረዳችን ክሊየንቴ ነች። ሳይ እሷ ገና መርዶ ገና የመጀመሪያ ስቴጅ ላይ ነች ያለችው። ኦልሞስት 9 ዓመት ሆኖታል ሀዘኗ፣ ግን አትችልም። ስለ ሀዘኗን በቃ ማውራት አትችልም። በጣም ፔንፉል የሆነ ታይም ነው ያሳለፈችው እና ሳያት በጣም ደነገጥኩኝ። ማለት ዋይ ተመሳሳይ ስቶሪ ነው ያለን፣ እኔ እዚህ ጋር ነኝ ያለችው፣ እሷ እዚህ ጋር ነው ያለችው፣ ዋትስ ጎይንግ ኦን ምናምን ብዬ አክሲደንት ነው እሷ። ከዛ እሷን ሰፖርት አድርጊያት ነው ሳየው በቃ እዚህ ነገር ላይ ብንፈራውም ብንሸሸውም አሁን ሀዘን ሞት ሲሆን ለማውራትም ያስፈራላ። ለዛ ነው ብዙም እኮ እኛ ጋር የማይሰራበት ነገሩ በጣም እንትን ስለሆነና ለዛ ነው እቺ ናት ሰፖርት ያጣችሁ ልጅ አላት፣ ሰፖርት ያጣችሁ ለዛ ነው እዚህ ጋር ያለችው ለዛ ነው። እሷ ጋር የነበረንን ጊዜ አብረን ሂል ስናደርግ ምናምን ያየሁትን ለውጥ ሳይ ይሄ ነገር ግድ ነው በቃ ብዬ ነው ወደዚህኛው ነገር የመጣሁት ማለት ነው። እና ቀላል ጆርኒ አይደለም፣ ህመም አለው። ግን አለማዘን ደግሞ አይቻልም ማለት አለማዘን አይቻልም ማለት በጣም ርቦህ አለመብላት ነው፣ ከፍቶህ አለማልቀስ አለማዘን ማለት ነው። አታምቢያት ያዡ ቻዩ ማለት ሽንትህ በጣም መጥቶ አለመሽናት ወይም ደግሞ ይሄ በጣም ናቹራል ሪስፖንስ ነው ለገጠመን ነገር ናቹራል ሪስፖንስ ነው። ወደ ውጪ መውጣት ያለበትን ወደ ውስጥ እያደረግነው ነው በቃ ያዙት ነው። ስለዚህ ነገር እኮ መውጣት የሚወጣበት መንገድ እንደው በጣም ቶክሲክ እየሆነ ይመጣል እንጂ መውጣቱ አይቀርም። ምክንያቱም መውጣት አለበታ እና አሁን ከዚህ ከሀዘኑ ጋር በሞት ያጣች ክሊያንት ያለች፣ ከዛ ደግሞ በፍቺ በትዳር ጉዳይ ፍቺ የፈጸሙ ደግሞ ባለትዳሮች አሉ። ሶ ክሊያንቴ ደግሞ ሌላ ክሊያንት መጣችና ከባድ ነው፣ ሁለቱም ማጣት ነው፣ ሁለቱም መለያየት ነው። ሶ ይሄኛው እዚህኛው ጋር የመጣችው በፍቺ ዙሪያ ለመነጋገር የመጣችው ክሊያንቴ ራሷን ሬዲ ማድረግ ፈልጋ ነው ማለት በቃ ፍቹ እየመጣ ነው። ሶ ህይወቴ እንዴት ነው ከዚህ በኋላ መኖር ያለብኝ? ወሰነናል አብረን ላንኖር፣ ግን እንዴት ነው? ሶ እዚህ ውስጥ ምን አይነት የሚመጡ ነገሮች አሉ? በህይወት ስላለ በቃ ፊክስ ማድረግ እችላለሁ የሚለው ተስፋ ማድረግ አለ። ስቲል ተስፋ ማድረግ አለ። በቃ ተለያይተናል እኮ ግን አለ ስላለ እድል አለኝ ነው። ሶ እረፍት የለውም ይሄኛው ሂሊንግ። በቃ አንዳንድ ጊዜ ለመርሳት፣ አንዳንዴ ደግሞ ለመቀጠል ነው። ክሎዥር አታገኝም። ኤግዛክትሊ መዝጊያ የለውም። እንዲህ ቁጥር የሚል ነገር አይደለም። አንዳንዴ ለመፍታት፣ አንዳንዴ ደግሞ ለመቅረፍ ነው ስትራግል የሚያደርግ ገርበብ ብላ ነው ቁጭ የምትለው። ኤግዛክትሊ እና ሶ ቻሌንጂንግ የሚገርም። ይሄኛው ደግሞ ክሎዥር አለው፣ አልቋል ነገሩ። ከዚህ በኋላ በዛ ለመኖር ውስጥ ነው። ስለዚህ አንድ ነገር ነው ያንን ሰው ረስቶ ለመኖር መሞከር ነው፣ ለመልመድ መሞከር ነው። እና ሁለቱም ቦዝ ማጣቶች ናቸው። ግን ሁለቱ ማጣት ውስጥ ደግሞ አንደኛ ኢንዲቪጁዋል ዲፈረንስ አለ። ሰው በየራሱ መንገድ በየራሱ ጥንካሬ ነው የሚወጣው። የሀዘኑ አይነትም አለ። ቅድም እንዳልኩ አስታሞ ብዙ ነገሮችን አልፎ መቅበር አለ። ድንገት ባደጋ ደግሞ አለ። ራሱን አጥፍቶ የሚሞት። እነዚህ ባይዘዌ የአሟሟት አይነቶች በራሳቸው ግሪቪንጉን ዲፍረንት ያደርጉታል። ብዙ አይነት ጥያቄዎች አይምሯችን ውስጥ ስለሚመጡ ማለት ነው። ህመሙ ላይ ነው ሀዘኑን መስጀምሪው ግሪፉን። ኤግዛክትሊ። ከዛ ደግሞ ሰውም ደግሞ ምን ይላል? አስታመሻል፣ በቃ የምትችሉትን አድርጋችኋል ምናምን ይባላል። እነዚህ ሰዎች ያስታመሙት የሚችሉትን ያደረጉት እኮ እንዲድን ነው እንጂ እንዲሞት አይደለም። ላያጽናናቸው ይችላል። ይሄ ገብቷል። ግን ቱ አን ኤክስቴንት ደግሞ እኔ ምናምን አለው ማስታመም የሆነ አእምሮሽ ብልጥ ስለሆነ ሰም ፓርት ኦፍ የተወሰነ የተዘጋጀ ይመጣል ከአደጋ የሚጠብቅሽ ሶ ኢት ማይ ሃፕን። ስለዚህ ሰርቫይቭ የምታረጊበትን ኢነርጂ የተወሰነ ያስቀምጣል ብዬ አስባለሁ። ኤግዛክትሊ። ሲሆን ግን እሱን አናስበው። ኦፍ ኮርስ እሱማ ለዛ ነው ቦታው ላይ ስንሆን ማናስባቸው ነገሮች ናቸው እንጂ ሎጂካሊ ኢትስ ትሩ። ቅድም እኮ ብለናል አንቲሲፓቶሪ ግሪፍ ከሎሱ በፊት የሚጀምር ግሪፍ ነው።
ሰዎች ሐኪም ቤት ሄደው የሆነ ነገር ሲሆኑ ምናምን ሲያደርጉ እንደ ቀን እየቆጠሩ እኮ ነው እንደሚያጡት ያውቃሉ። it's true ግን እንደዛም ማስታሙ ያጡ ቀን ግን ይሄን ያስቡት ኢንዱ ሌላ አስታመህ ነበር ብንለው እኔ አስታመምኩት እንዲሞት እኮ አይደለም እንዲድን ነው መልሳቸው። ካለፈ በኋላ ግን አትሊስት እንደወጣ አይደለም የቀረው ውሃ ጠጥቻለሁ ምናምን የሚለው ነገር በኋላ ላይ ይመልስልሃል። so it's so different ሶ ከማጣት ጋር ነው እንግዲህ ቅድም አንስተን እያመጣን የነበረውና በዚህኛው በኩል ያለ ማጣት አለ፣ በፍቺ የሚመጣ ማጣት አለ። ከዛ በኋላ ደግሞ የምንሰራቸው ስራዎች አሁን እንደውም ሪሰንትሊ ሜንሽን አንስቼው ነበረ ቲክቶክ ላይም ጥሩ ስራ ሰርተን ወይም ደግሞ በንግዱ ዓለም ላይ የሚገጥመን ኪሳራ በመናምነው ጓደኛችን መከዳት ብዙ ተስፋ አድርገን ደግሞ ያጣናቸው ነገር እነዚህ ሁሉ ማጣት ናቸው። ሰው በዚህ ሁሉ ሲያልፍ ማዘን አለ። ስለዚህ ሀዘን በየዕለቱ ሊገጥመን የሚችል የህይወታችን አንዱ አካል ነው። ማስወገድ አንችልም ስለምንኖር ነው እየኖርን ስለሆነ ነው እንዲህ አይነት ነገሮች የሚፈጠሩት። እንዲህ አይነት ነገር ሰዎች ሲገጥማቸው ምን አይነት ስቴጆችን ያልፋሉ? ቅድም እንዳለው መጀመሪያ ዲን ያልነው በቃ ይሄ ነገር መሆን የለበትም ሊሆን አይችልም። አሁን ለምሳሌ በኢንፍራስትራክቸር ምክንያት የተለያዩ ህንጻዎች ምናምን ሲፈርሱ የህንጻዎቹ ባለቤት ኦር ደግሞ ቢዝነስ ኦነሮች ምናምን ምንድነው የሚሉት ነው በቃ ይሄ ኢትሹድናፒ በሚችለው መልኩ ይሄን ነገር ሃንድል ማድረግ አለብኝ ይሄ መሆን የለበትም ሊሆን አይችልም ነው የሚሉት አይደል? በቃ ማንም ሊቀበል አይፈልግም። እኔን ሁሉ ዛቀኛ ብረ ከማሽኑ ጋር ብሎ እስከዛ ይሄዳል። ኤግዛክትሊ በቃ ምንም አይሲዩ የገቡ ሰዎች አሉ ባይዘው በጣም በቃ ሾኪንግ በጣም ደንግጠው በጣም ትልቅ ቢዝነስ ኦን የሚያደርጉ ሰዎች እኔም በሪሰንትሊ በቃ የሰሞት የማውቀው ስቶሪ ስላለ ነውና በጣም ከባድ ነው። መጀመሪያ ላይ ያስደነግጣል። ዲኒያል ውስጥ ይገባሉ። ሾኪንግ ይኖራል፣ መደናገጥ። ከዛ በኋላ ወደ አንገር ይመጣሉ። በቃ መናደድ ይጀምራሉ። በቃ ለፍቼ ጥሬ ብሶት ነው ቀጥሎ በቃ ትዳሩም ከሆነ ይሄን ትዳር ለማቆም ይሄን ዋጋ ከፍዬ ቁጭት ነው ምናምን በቃ መናደድ በቃ ይሄ እንዴት ውስጥ ምን አለ መሰለ ብሌሚንግ አለ ሰልፍ ብሌም ራሳችንን ብሌም እናደርጋለን። አት ሴም ታይም ደግሞ ሰዎችንም ብሌም እናደርጋለን። እንዲህ ባደርግ ኖሮ ምናምን እንላለን። በጣም በቃ ቁጣ ነው ያለው ውስጣችን። ህክምናም ሲሆን እንደዛው እንዲህ አይነት ቦታ መሄድ አልነበረበትም እንዲህ ባላደረኩ ኖሮ እንላለን። ሱሳይዳል ራሳቸውን አጥፍተው ደግሞ ከሆነ ያጣናቸው ደግሞ በቃ እኔ ነኝ ለዚሁ ላይ ያበቃሁት ባየሁት ኖሮ እቺን ቀን ማለፍ አቅቶት ነው ይህን ነገር አቅቶት ነው ዩሲ አሁን ከዲኒያል ምን አድርገናል ማለት ነው መሄዱን አትሊስት አውቀናል። በቃ ሄዷል ብለን አውቀን ነው ንዴት ውስጥ የምንገባው ማለት ነውና እንበሳጫለን። ትዳርም ፍቺም ሲሆን በቃ አቅ ነበር እንዲህ እንደሚሆን እንዴት በቃ እንዴት አደርገኛለች ይሄን ሁሉ ዋጋ ከፍዬ ምናምን የሚለው ነገር ይመጣል። ከዛ ባርጌኒንግ ጋር እንመጣለን። ባርጌኒንግ ላይ ምንድነው ከአንገር የሚለየው ለረል ቤት ካልም እንሆናለን። ይሄ ማለት ቁጣውም ንዴቱም ምንም የሚቀይረው ነገር የለም። ኮሚኒኬሽን አይደለም እያደረግን ያለ ነው። አሁን እኔ ብናደድ ተቆጥቼ ብናገር አንተ ሪስፖንድ ታደርግልኛለህ ምንም አይደለ? እዛ ጋር ግን ኖ ሪአክሽን ምክንያቱም ኦልሬዲ ሎስት አተናል ያንን ነገር። ስለዚህ ብቻችንን ተናደን እንትን ካልን በኋላ ከነገሩ ጋር ራሳችንን ለማስማማት እንሞክራለን። እንዴት ነው ቀጥሎ? ኢንፋክት ይሄ እንደሚሆን አቅ ነበረ እንላለን። ለምሳሌ ህክምና ላይ ምንም ከሆነ በእርግጥ ሐኪሙ ነግሮኝ ነበር እኮ ይሄን ያህል ጊዜ ነው የቀረው እኮ ብለውኝ ነበር። ለመቀበል መደራደር እንጀምራለን። መደራደር ከራሳችን ጋር መደራደር፣ ከሁኔታው ጋር መደራደር፣ ከአጠገባችን ካሉ ሰዎች ጋር በጉዳዩ ላይ ለመደራደር በቃ ይሄ አክሰፕት ለማድረግ በደንብ ወደ ራሳችን ነገሩን እያስገባ ነው እንመጣለን። ኢንፋክት እኔ ነኝ እንጂ ትዳሩንም በጣም እንዲቆም ብዙ የታገልኩት በስሜት ከኔ ርቃ ነበረ። በእርግጥ አንዳንድ የምታሳያቸው ምልክቶች እንዲህ ነበሩ። ከዛ ራሳችን ላይ መለስ እንላለን። እኔም በእርግጥ ይሄን ነገር አጥፍቻለሁ ባርጌን እያደረግን እንመጣለን። ሞትም ከሆነ ደግሞ ሰው ሁሉ ይሞታል። እኔ ነገ መኖሬን አላቅም ማለት እንጀምራለን። እኔ ኤግዛክትሊ እኔ ማነኝ ሞት ቤቴን ማይጎበኘው ብያለሁ። ገብቷል? እኔ ማነኝ ሰው ነኝ። እኔ ማነኝ ቤቴን ሞት ማይጎበኘው? እኔም ነገ እሄዳለሁ። በቃ ይሄ ነገር እንዲህ ሲፈጠር አሁን ለምሳሌ ሰዎች ብዙ የሚሰጡ ሪዝን አለ። ለበጎ ነው፣ ለነፍሱ ነው፣ እንዲህ ነው እንዲያድርግለት ምናምን የሚሉ ብዙ ነገሮች አሉና ዛሬ ሆነ እንጂ ነገ መሆኑ አይቀርም ምናምን እላለሁኝ። ባርጌን ማድረግ እንጀምራለን። በጣም ካልም ሆነን ነገሩን ለመረዳት ቅድም ከነበረው ቁጣ በደንብ ካልም እያደረግን ይሄ ማለት ምን ማለት መሰለ ለምሳሌ ከዛ ሰው ጋር የነበረን ሪሌሽንሺፕ ቢውልድ ያደረግንበት ስቴፕ አለ አይደል? አይምሮ በቃ ይሄ ሰው የምወደው ነው ይሄ ሰው የህይወቴ አካል ነው ብሎ ለመቀበል የመጣበት ፕሮሰስ አለ አይደል? እነዛን ፕሮሰሶችን እያጠፋን ምን መጣ አሁን ደግሞ ለመተው በቃ አሁን እሱ የለም የሚለውን ነገር በማድረግ እቺን ስቴፕ በጥሩ ከሄድን ፋይናሊ ሚሞሪያችን ፖዚቲቭ የሆኑ ኢንፎርሜሽኖችን ይዞ ይቀጥላል።
እዛ ጋር የነበሩትን ነገሮች እያስታወሰ አይገርምም እንዲህ እኮ አሳልፈን ነበር ማለት ይጀምራል። ይሄን ግን ለማለት እነዚህን ማለፍ አለበት። በነገራችን ላይ እነዚህ ስቴፖች እንዲህ ኦርደራቸውን ጠብቀው ሁሌም ላይ ሄዱ ይችላሉ። ሊዘል ይችላል። ሁሉም አንድ ላይ ሊሰማ ይችላል። እንደየሰው ሊቀያየር ይችላል። ግን ሰዎች ይሄን እነዚህን ማለፋቸው ግድ ነው። ሶ ከባርጌኒንግ ቀጥሎ ወደ ዲፕሬሽን እንመጣለን። በቃ አሁን ከሪያሊቲው ጋር ራሳችንን አስማማን አይደል? ቅድም እንዳልነው ተደራደረን። በቃ ይሄ ተፈጠረ፣ እኔም እንዲህ ነኝ፣ ይሄ ነገር በህይወቴ ተፈጠረ፣ እንደማንኛውም ነጋዴ ሰርቼ ከሰርኩ፣ መኖር ግን ቀጠለ እንላለን። በቃ ስራዬ እንዲህ ቢበላሽም እኔ ግን አለሁ ምናምን ብለን ነገሩን እንደራደርና አለመኖሩን እየተቀበልን ስለሆነን ወደ ዲፕሬሽን ውስጥ እንገባለን። በቃ በጣም ዲፕሬስድ እንሆናለን። ሶ ዋትስ ኔክስት ስንል ኔክስታችን ውስጥ ፊውቸራችን ውስጥ ሰው ነበረ፣ ያ ሰው የለም። በፍቺም ከሆነ አተነዋል፣ በሞትም ከሆነ አተነዋል፣ ላይፍ ስታይልም ከሆነ እንደ አዲስ ነው የምንጀምረው። ስራም ከሆነ በቃ አተነዋል። ሶ ዲፕሬሽን ውስጥ እንገባለን። ስለ ፊውቸር ስናስብ ብለርድ ይሆንብናል፣ ክሊር የሆነ ነገር አይታየንም። ሶ ዲፕሬሽን ውስጥ እንገባለን። ሶ እዚህ ጋር ዲፕሬሽን ውስጥ እንግዲህ ቅድም ከግሪፍ ጋር ተያይዞ ያሉ ዲፕሬሽን ዲስኦርደር ብለን የምናስባቸው ነገሮች እዚህ ጋር ሊታዩ ይችላሉ። ኮምፕሊኬትድ ግሪፍ የምንለው ሰዎች የዕለት ተዕለት ህይወታቸውን መኖር እንዳይችሉ ሲያደርጋቸው ሙድ ስዊንግ ይኖራል። ባይዘዌ ግሪፍ እንደ ዌቭ ነው። ለክ የሆነ ሰዓት ላይ ይመጣል። አንዳንድ ቀን አይ ፊል ዳውን፣ እኔም ይሄ ሞራል ይሄ ስራ ያለኝ ነገር ሪዝኑን በማላውቀው ምክንያት በጣም ዳውን ፊል ላደርግ እችላለሁ። ግን ለምን እንዲህ ተሰማኝ ብዬ ሳስብ የሆነች ትሪገሪንግ ፋክተር እንዳለች ይገባኛል። እሱን ያስታወሰችኝ የሆነች ሞመንት አለች ማለት ነው ብዬ ጊዜ ሰጠዋለሁ ለነገሩ እንዲሆን ፈቅድለታለሁ። ሶ በዛው ያልፋለሁ። እና ዲፕሬሽኑ በጣም ረጅም ጊዜ ሲቆይ የዕለት ተዕለት ህይወታቸውን አፌክት ሲያደርግ ፊውቸራቸውን ማሰብ ሲከብዳቸው ከሰዎች ቅድም አይዞሌት አደርግ ነበር ብዬ ነበር አይደል? የዛን ሰሞን አፍተር ሂሊንግ ግን አይ ትራይ ቱ ኤክስፖዝ አይደል ከሰዎች ጋር። ምክንያቱም ኮሚኒቲ ሰፖርት የግድ ያስፈልገናል። አንዳንዴ ማወቁም ፈተና ነው፣ አለማወቁም ፈተና ነው። ስታውቃቸው አንዳንድ ነገሮች ቆይ ይህን ነገር ላቆየው ብለህ የምታልፍባቸው ጊዜያቶች አሉ። ስለዚህ እኔ የዛን ሰሞን ከሰው ጋር መሆን በጣም የሚረብሸኝ ሰዓት ላይ ከሰዎች ጋር አልሆንም ነበረ። ምክንያቱም አውቀዋለሁ ነገ መልሼ ሪኮኔክት እንደማደርግ። ግን በተቻለ መጠን ሰዎችን ስሸሽ ግን ይሄ እንትን እንዳይሆኑ ሞክራለሁኝ፣ ይሄ ኔጌቲቭሊ እንዳያዩት ሞክራለሁ። አንዳንዴ ደግሞ ራሴን እሆናለሁ። ምልህ የተፈጠረው ነገር ፈርስት አንተን ነው አፌክት የሚያደርገው። ስለዚህ ራሴንም ሆኜ ነገሩን ለማለፍ ሞክራለሁና ዲፕሬሽኑ በዛ መልኩ ይቆያል። ግን ረጅም ጊዜ ሲቆይ በጣም ፊውቸርን መኖር ሲያቅታቸው ይሄ ራስን ለማጥፋት ለመኖር አለመፈለግ አይነት ጥያቄዎች ሲገቡ ያ ከባድ ነው። እዛ ላይ በደንብ ሰፖርት ያስፈልጋቸዋል። ካውንስሊንግ ሰፖርት ያስፈልጋቸዋል። ሶሻል ሰፖርት በደንብ ያስፈልጋቸዋል። ከዛ በኋላ ነው አክሰፕታንስ የመጨረሻው ስቴጅ፣ ፋይናሉ አክሰፕታንስ ነው። በቃ ይሄ ነገር ተፈጥሯል። ሙቭ ላርግ፣ ሌላ ስራ ልሞክር፣ ልጅ ተሰጥቶኛል፣ ልጄን ደግሞ ልጄን ላሳድግ፣ ሪሌሽንሺፕም ከሆነ ኢትስ ኦኬ፣ ይሄ ነገር ሀፕን አድርጓል። ኦፍ ኮርስ ጎድቶኛል፣ ኦፍ ኮርስ አሳዝኖኛል። ግን ደግሞ በቃ ሆነ። አክሰፕት ስናደርግ ነው መዳን የምንጀምረው። በነገራችን ላይ መቀበል ማለት ከህይወታችን ጋር አዋህደን መኖር መቻል ነው። ለምሳሌ ስራው ከሆነ ፌል ያደረገብን ቢዝነሱ ፌል አድርጎበት እንደ አዲስ ስትራይቭ እያደረገ እንዳለ ሰው መሞከር፣ አዳዲስ ሌሎች ቢዝነሶችን ወይም ከቢዝነሱ ጋር ተያይዞ ያሉ መረጃዎችን መሰብሰብ፣ ለርን ለማድረግ ምን ነበር ስህተቴ፣ ምን ፊክስ ላድርግ የሚለውን ነገር ማሰብ ወደ ሶሉሽኑ የምንመጣበት መንገድ ነው። በቃ ነገሩ እንደተፈጠረ ተቀብለናል። ስለዚህ ወደ መፍትሄ የምንመጣበት ነው። ፍቺም ከሆነ ኦኬ ይህን ትዳር እንዲህ አድርገን ሞክረን ነበረ፣ አልሆነም። ለእኔም ለሷም ጤናማ ህይወት እንዲኖረን መለየት ነበረብን። ስለዚህ በዚህ ውስጥ ደግሞ ፊውቸር አለ፣ ነገ አለኝ፣ እኖራለሁ። ስለዚህ ምን ማድረግ አለብኝ ወደሚለው የምንመጣበት ጠንካራ ሪዝኖች ማግኘት ማለት ነው። ጠንካራ ሪዝን ብቻ ሳይሆን መፍትሄ፣ በቃ ሶሉሽን። ዋትስ ኔክስት? ኦኬ ነገር በህይወት ተፈጠረ፣ ዘን ዋት? በጣም ነው የሚጠፋው። ባይዘው ከባዱ ጥያቄ ይሄ ነው። ቀጥሎ እንዴት ነው ህይወት የሚቀጥለው? አሁን ቅድም ያልነው ዲፕሬሽን ላይ ስለ ህይወት አናስብም አይደል? በቃ ተስፋ እንቆርጣለን፣ ብለርድ የሆነ ነገር ይታየናል። መጀመሪያ ላይ ደግሞ ህይወት ኢሹም አልነበረም፣ አለ የለም፣ እንዴት ይሄ ነገር ተፈጠረ ምን ማለት ነው እያለን እየጠየቅን ነው። ከዛ ደግሞ አንገር ነበረ። እነዚህ ውስጥ ስለ ፊውቸር አይደለም የምናስበው፣ የተፈጠረውን ነገር ለመቀበል ነው ስትራግል የምናደርገው። አክሰፕታንስ ላይ ግን ያንን ስትራግል አድርገን ተቀበልን። በቃ ይሄ ነገር ተፈጠረ፣ ስለዚህ አሁን ዋትስ ኔክስት? እኔ እንግዲህ ልክ አክሰፕታንስ ጋር ስደርስ፣ ከራሴ ስጀምርላ አክሰፕታንስ ጋር ስደርስ ወደ ልጄ ነው የዞርኩት። በዚህ ሁላ ፕሮሰስ ውስጥ እኔ በቃ በጣም ራሴ ላይ ፎከስ አድርጌ ነበር። ልጄ እድሜውም ገና ስለነበረ እግዚአብሔርም ረድቶኝ የእውነት
ዝም አለ። ምንም አልጠየቅም። ዝም ማለት ናት በቃል አለመናገር አይደለም። በቃ የዕለት ተዕለት ህይወቱን እየኖረ ነው። እና እኔ ውስጥ ግን አለ ፍራቻ። አባቴ ቢለኝስ አባቴ ታለ ደግሞ አይ ማለቱ አይቀርም። እና ያንን ስኪል ያን ጊዜ ካለፍኩ በኋላ ወደ አይምሮ የመጣው አክሰፕት ልክ ነገሩን ሳረግ ኦኬ እኔ እንደሚስት ባሌን አጣው ልጄ ደግሞ አባቱን አጥቷል። ልጄ ላይ ደግሞ ምን ማድረግ እንዳለብኝ ማሰብ ጀመርኩኝ። እኔ አክሰፕት ካረኩት በኋላ በደንብ ከጉዳዩ ጋር ተያይዞ የሚያስፈልጉኝን ሰፖርቶች ሳይኮሎጂካሊ እኔም አንደርስታንድ ማድረጋቸውን ነገሮች ራሴ ስትራይቭ እያደረግኩ ሶሻል ሰፖርት ሲያስፈልገኝ ጓደኞቼ ጋር እየሄድኩ ማልቀስ ሲኖርብኝ ቤተክርስቲያን ሄጄ እያለቀስኩ ፎቶን ማየት ሲኖርብኝ ፕሮሰስ ሚሞሪውን እያደረግኩ ምናምን ራሴን በደንብ አገዝኩኝ። ምክንያቱም በቃ እንደማይመጣ አምኛለሁ። ያለውበትን ሁኔታ አክሰፕት አድርጌያለሁ። በቃ ለኔ ብቻሽን ነሽ፣ ባለቤትሽ የለም፣ ከልጅሽ ጋር ቤተሰቦችሽ አሉ፣ ስለ ህይወት አስቢ፣ ስለ ስራ አስቢ። እግዚአብሔር አንቺን አምኖ ነው ልጅሽን የሰጠሽ። በቃ አንቺ ብቻሽን ማሳደግ ትችያለሽ ብሎ ነው። የሚገርም ባለቤቴ የሚያውቅ እስኪመስል ድረስ በቃ እኔ ወደፊት ቤተሰቡን በቃ አንቺ ነሽ እኮ የምታስተዳድሪው ይለኝ ነበረ እንድማር ሲያደርግ። ዲያስፖራ ፕሮጀክት ሽያጭ ጀምረን በ40/60 አከፋፈል በመሃል መገናኛ ጫካ ፕሮጀክት መግቢያ ላይ ውብ አፓርትመንት ቤቶች ወደ እናንተ ይዘንላችሁ መተን 20% ከፍለው ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት ወደ እናንተ ይዘን መተን 40% ከፍለው ቀሪውን ቤቱን ሲረከቡ የሚከፍሉበት ልዩ አማራጭ 100% ሲከፍሉ ደግሞ 35% እውነተኛ ቅናሽ ከስቱዲዮ እስከ ባለ 3 መኝታ ስቱዲዮ ጠቅላላ ክፍያ በ2.7 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ ጠቅላላ ክፍያ ከ7.7 ሚሊዮን ብር ጀምሮ እንዲሁም ባለ 3 መኝታ ጠቅላላ ዋጋ ከ9.2 ሚሊዮን ብር ጀምሮ ቤቱን የግሎ ማድረግ ይችላል። እንዲሁም የንግድ ሱቅ በመሃል ሳር ቤት ጠቅላላ ክፍያቸው ከ2 ሚሊዮን ብር ጀምሮ ወደ እናንተ ይዘንላችሁ መተን ከ73 ካሬ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶችን እዚሁ ሳር ቤት ላይ ወደ እናንተ ይዘንላችሁ መተናል። ልብ ይበሉ፣ ቅናሾቻችን የሚቆዩት ለጥቂት ቀናት ብቻ ስለሆነ በ0981 771300 ላይ ይደውሉልን። ቴምር ፕሮፐርቲስ። ለስራም የሆነ ለውጦች ሲመጡ ምናምን በጣም ነው አፕሪሼት የሚያደርገው። እኔ በቃ ቁጭ ብዬ የምትጦር ነው መሆነው ይለኝ ነበርና በጣም በቃ እንድሰራ ምናምን ልጅ የሚገርም ልጅ እንድገም እንኳን ልጅ መቃ ደግሞ ቀጥሎ እንደግማለን እንወልዳለን ስለው የኔ ልጅ አንድ ነው ይል ነበር። እና እነዛን ሁላ ነገሮች ወደ ኋላ ተመልሼ ማሰብ ጀመርኩኝ ማለት ነውና በቃ ይሄ ሆነ በእኔ ህይወት። ስለዚህ ይሄን አክሰፕት አድርጌ እሱ ያመነኝ አይነት ሚስት መሆን አለብኝ፣ እሱ ያመነኝ አይነት እናት መሆን አለብኝ። እግዚአብሔር ክርስቶስ ደግሞ ባመነኝ ልክ ህይወቴን ከዚህ በኋላ መቀጠል አለብኝ ወደሚለው መጣው። አክሰፕት አረኩ ማለት ነው። ከዚህ በኋላ ግን ይሄን አክሰፕት አድርጌ እንዳልኩ የሚመጡ የሆኑ ቀናቶች አሉ፣ እንደ ወይፍ ማዝንባቸው፣ የሚከፋኝ፣ ብቸኝነት የሚሰማኝ ቀናቶች አሉ። እነሱን ቀናቶችም ፕሮሰስ ማድረግ ባለብኝ መልኩ ፕሮሰስ እያረኩ፣ ኮፓፕ ማድረግ ሲኖርብኝ ኮፓፕ እያረኩ፣ ቁጭ ብዬ ፕሮሰስ ማድረግ ካለብኝ ደግሞ ቁጭ ብዬ ነገሩን በቃ ደስ ይላል። ባይዘው አንዳንዴ በጣም ፖዚቲቭ የነዚህ ነገሮች ጥሩ ስቴፕ ካለፍን በኋላ እንዲህ አይነት ታይሞቻችን ስፔሻል ታይሞቻችን ይሆናሉ። ለምንወዳቸው ሰዎች የምንሰጠው ውብ ጊዜ፣ ለምንወዳቸው ሰዎች የምንሰጠው ልዩ ጊዜ እየሆነልን ይመጣል። አንዳንዴ ወደ ሂዩማኒቲ የሚመልሱሽ ናቸው። ኤግዛክትሊ በቃ ማለት ቱ ዘ ኮር ነገር ያ ሂ ዲዘርቭስ እላለሁ። አንዳንዴ በጣም በቃ ከፍቶኝ ምናምን ብቻዬን ስለሱ ሳስብ ሱን እንዴ ኦፍ ኮርስ ሂ ዲዘርቭስ እላለሁ። ፔንፉል ግን ቢዩቲፉል ሜሞሪ ናቸው። ቢዩቲፉል ሜሞሪ ከዛ ደግሞ ሲነጋ አይኖ በቃ ደግሞ የሚነጋ የሚመጣ ሌላ ቀን እንዳለ ደግሞ እንደማልፈው እንደምስቅ አውቀዋለሁ፣ እንደማየው እንደ አይነት ስሜቶች ብዙ ጊዜ ሲሰሙኝ ከልጄ ጋር ነው ብዙ ጊዜ ማሳልፈው። በቃ ከልጄ ጋር ሳሳልፈው በጣም ደስ ይለኛል። ከዛ ደግሞ ከእናቱ ጋር እሱ ቢኖር ላይ ያሳልፍ የሚችላቸውን አይነት ታይሞች ከእናቱ ጋር ሄጄ ሳሳልፍ ይቀለኛል። እንዲህ እያደረግኩ ሲ ፖዚቲቭሊ ይሄ ፖዚቲቭ ሪንፎርስመንት ለእኔ እንደ ግራቲቲዩድ እሱን እንደማመስገን እሱን እንደማስደሰት እያደረግኩት እነዚህን ቀናቶች አሳልፋለሁ ማለት ነው። ብዙ ጊዜ ህመምን ዋጥ አድርጎ ወር ደብቆ ሳይሆን ህመምን በትክክለኛው መንገድ ፕሮሰስ ማድረግ ነው ልክ ይባላል። ለምሳሌ ያልቅስ ይውጣለት የሚባለው ነገር ልክ ነው ማለት ነው። በነገር ኤክስፒሪየንስ አለ። አንዳንድ ሰዎች አሉ በሰሉ ሰዎች አሁን በተለይ ሰው ሲያርፍ ምናምን ሲያለቅሱ ሲይዟቸው ምናምን ይከለክለዋሉ፣ ልቀቋቸው ይውጣላቸው ይባላልና አክቹሊ እሱን ነው እያልሽ ነው ያለሽው። ኤግዛክትሊ ግሪፍ ፓራዶክስ ይባላል። ይሄ የግሪፍ ፓራዶክሱ አንደኛው ምንድን ነው? ስናዝን ነው ምንድን ነው ያ ማለት አለማዘን ይመስለናል ደህና መሆን አይደል? ሰው እንድታዝኛ አይፈቅድልሽ፣ አይፈቅድም። ያ
ጁሊያ ሳሙኤል በደንብ ግሪፍ ፓራዶክስ ብላ በደንብ እንትን አድርጋለች በመጽሐፏም ላይ እንደዚህ ፐብሊክ ስፒቾቿ ላይ ብዙ ጊዜ ትናገራለች። 18 ዓመት ልጇን በሞታታ ነው ወደዚህ ወደ ግሪፍ ባይዘው ግሪፍ ላይ የሚሰሩ ፕሮፌሽናሎች አብዛኞቹ ከራሳቸው ኤክስፒሪየንስ ነው የሚነሱት። አለበለዚያ ፊል አታረጊ ኤግዛክትሊ the depth of it ካልተረዳ ነው የምንላቸው ነገሮች ብዙ ትርጉም አይሰጡም ለዛ ሰው። እና ግሪፍ ፓራዶክስን በተደጋጋሚ እሷ ሜንሽን ስታደርገው ምንድነው በቃ መታዘን አለበት፣ መለቀስ አለበት። ማዘን ነው ልክ የሚያደርገው። አሁን እኛ ሀዘን በቃሽ ነው የምንለው አይደል? ኖ ትዘን፣ ፕሮሰስ ታድርገው። ምክንያቱም ሳታዝን የያዘችው ነገ ከነገ ወዲያ በህይወቷ በብዙ መልኩ ይገለጣል። ያ ነገዋን ያበላሻል። እና አሳዩት፣ ትጠጋ፣ ታልቅስ፣ ይውጣላት፣ አፈር ትበትን ምናምን የሚባሉ ነገሮች ቅድም እንዳልከው አዋቂ የምንላቸው ትልልቅ ሰዎች የሚያደርጉት ስለሚያውቁት ነው። በዛ ወይ ነው ሰው የሚወጣለት። ሚዳ ነው በዛ መልኩ ነው። እና እኛ አሁን በካውንስሊንጉም የሚመጡ ሰዎች የሚገርምህ በቃ የሚፈልጉት ያንን ነው። በጣም በሚገርም ሁኔታ ማልቀስ ነው የሚፈልጉት። አንድ ኮፊ ሲንም አዘጋጅቼ የነበረ ኮፊ ዊዝሌኒ ብዬ ከግሪፍ ጋር የተያዘ ጉዳይ ቁጭ ብለን ቡና እየጠጣን እንድናወራ ማለት ነው። ግሪፍ ግን ቀጥታ አማርኛ ትርጉም ምንድን ነው? ብዙ ሰዎች ምናልባት ሪሌት ካላረጉት ሀዘን ነው። ምርር ያለ ሀዘን ማለት ግን ከሀዘን የተሻለ ምን አለ እሱን የሚገልጽ? መሪር ሀዘን ይሁን መሪር ሀዘን ከባድ ነው እሱ ትንሽ መሪር ሀዘን ካልን በጣም ረጅም ጊዜ ሊቆይ ይችላል። በጣም ልብ ሊሰብር ብዙ ነገሮችን የሚያደርስ ሊሆን ይችላል። መሪር ሀዘን ካልን ግን ግሪፍን በትክክል ሀዘን ነው የሚገልጸው። ብሬቭመንት፣ ለቅሶ ምናምን የምንላቸው ነገሮች ሀዘን ግን ይሄ ነገርየው ካለፈ በኋላ ያለ ሀዘን አይደል? ከማጣት በኋላ ያለ ሀዘን ግሪፍ ኤንድ ሎስ ተዘግቶ ፋይሉ ፕሮሰስ ለማድረግ የሚካሄድበት መንገድ። ጥሩ ጥያቄ ነው ግን የጠየቀው። በጣም ማሰብ አለብን አማርኛውን። አማርኛ የሚሰማ ሰው በደንብ ፊል እንዲያደርገው ሀዘን እንግባባለን በግሪፍ ግን አይ ቲንክ አማርኛው ጥሩ ነው። እና እቺ ሀዘን የምትሏ ደግሞ ቬግ ነገር ነች አይደለ? በደንብ እንትን አታደርግ። ሀዘን ምን ስራ ማጣትም አለ ነገር ሀዘን ምንፈልገውን አለመብላትም ሀዘን ነው። ሶ የሆነ ጠንካራ ነገር ቢኖረው ጥሩ ነው። እሺ ይቅርታ ግን አቋረጥኩ። ቆንጆ ጥያቄ ነው። እና ላይክ ማልቀስ በጣም ልክ ነው። ግን ሰዎች አታልቅሱ የሚሉት ያው ህመማችንን ስለሚያዩት ነው እንጂ እነሱም እኮ ያለቅሳሉ አይደለ? ግን ህመማችንን ስለሚያዩት ነው። መለቀስ አለበት። ለካውንስሊንግ እኛ ጋር የሚመጡ ሰዎች ማልቀስ ነው በጣም የሚፈልጉት ነገር። ማልቀስና ስላጡት ነገር ማውራት። በቃ ስራም ከሆነ እንዲህ ዋጋ ከፍዬ እንዲሁኝ ይህን ገንዘብ ከጉሮሬ ከምበላው ቀንሼ እዚህ ላይ ኢንቨስት አድርጌ ምናምን ይለዋል። ትዳርም ሪሌሽንሽፕም ከሆነ በቃ በጣም የምወደው ብዙ ነገሬን ያጣሁበት ምናምን ይሉሃልና ያንን ነው ማውራት የሚፈልጉት። ከዛ ኢቭን ከማጣቱን በፊት ቅድም እንዳልኩ ፖዚቲቭ ሚሞሪውንም ማውራት ይፈልጋሉ። ያንን ማውራት የሚፈልጉበት ዋናው ምክንያት ምንድን ነው? አሁን የሚያሳዩት ሀዘን ከየትም የመጣ አይደለም። በቃ ተረዱኝ፣ በዚህ ይሄን ያህል ስለወደድኩት፣ ይሄን ያህል ነገሩን ስላመንኩት፣ ይሄን ያህል ቦታ ስለሰጠሁት ነው እንዲህ መሆነው የሚለውንም ለራሳቸውም ሪያሹር ማድረግ ይፈልጋሉ፣ ለሌላም ማስረዳት ይፈልጋሉ። ስለዚህ የነበራቸውን ጥሩ ነገር ነው አንስተው የሚያወሩልን። ይሄ ፎርማል በሆነ ካውንስሊንግ ሩምም አይደለም እኛ ካውንስሊንግ ሰርቪስ የምንሰጠው። ኮፊ ያልሺ ነበር እንደው ኮፊ ወዝሌኒ ላይ ምንድነው የነበረው? በቃ ቡና እየጠጣን ቁጭ ብለን እናወራ ነበርና ሰዓት አልበቃንም ነው በቃ ፋይናሊና ማልቀስ ነበር እዛ ጋር። በቃ የሚመስልህን ሰው ስታገኝ ደግሞ ደስ ይልሃልና በቃ እኔ እንደዚህ ሰዓት አንዲ ሲሆን እኔ ጓደኛዬ ራሷን አጥፍታ ስትሞት የተለያዩ ሀሳቦች ነበሩ የሚነሱትና በጣም በቃ ምቾት እየተሰማቸው ሲመጣ ሪቪል ማድረግ ማውራት ምናምን እና የሚገርምህ የዛን ቀን ማታ ወደ ቤቴ ከገባው በኋላ የደረሱኝ ቴክስቶች የእውነት ግሪፍ ላይ እንድሰራ ሀዘን ላይ በጣም በደንብ ራሴን እንትን እንዳደርግ ያደረጉኝ ናቸው። ሁሉም በቃ የምስጋና ቴክስትን ይላኩልን ማለት እንዲኮ የሚሰማን የለም። በቃ ታዩ በቃ ታዩን እሱን አታስቢ በቃ ወደ ኋላ አትሂጂ አንዴ ሆኗል ምናምን እያሉ ቁርጥ ስለሚያደርጉት ያንን ፕሮሰስ ካላደረጉት ደግሞ ምን ቀጥሎ ማድረግ እንዳለባቸው ብዙዎቹ አያውቁምና ለካ እንዲህ ማውራት ይቻላል፣ ሳውራው ቀለለኝ፣ ተነፈስኩ ዛሬ ምናምን የሚሉ ቴክስቶች ነበሩ ሲደርሱኝ የነበረውና አሁንም ካውንስሊንግ ሰርቪስ የምንሰጥበት በጣም ኮንፊ ልክ እንደ ሆም እንደ ቤት እንዲሰማቸው ምቹ የሆነ ኤንቫይሮንመንት አዘጋጅተን በቃ መውጣት ነው የማይፈልጉት፣ ሞር ማውራት ሞር እንዲቀላቸው። ግን ይሄ ግሪፊንግ ምናምን ብዙ ጊዜ ለሴቶች ነው ሲባልም ሰማው። ወንድ ልጅ ግሪፍ እንዲያደርግም አይፈቀድለትም መሰለኝ በተለይ በእኛ ሶሳይቲ። አይ ቲንክ ሜንታል ሄልዝ ኢሹን ብዙ ወንዶችን የሚያጠቃው ለዛ ይመስለኛል። አይ ቲንክ
ምስማማበት ሮል አለ። ወንድ ልጅ በምን መልኩ ግሪፍ ማድረግ አለበት የሚለው ላይ በደንብ ምስማማባቸው ፖይንቶች አሉ። ፐብሊክሊ ማድረግ አለበት ወይ፣ ሰዎች ፊት ማድረግ አለበት፣ ሪስፖንሲብል የሆነበት ቦታዎች ላይ ማድረግ አለበት ወይ የሚለው እኔም ጥያቄ አለኝ። የሚያስማማኝ ሌላ ሀሳብ አለ። ግን እንዴት ነው እሺ የሚፈቀድለት ጤናማው መንገድ? ግን ደግሞ ያስፈልጋል። አዘይንዶፍ ዘዴ እንባ የተሰጠው ሰው እንዲያለቅስበት ነው ብዬ ነው ማምነው እንጂ ለጌጥ አይደል አይመስለኝም። ሰው አውዲዮ ሴት ወንዶች ደፍሮም እንደማይመጡ ግልጽ ነው። አንቺም ጋር ቢሆን በጣም አመሰግናለሁ ሪሊን ጥያቄ ስለጠየቅኝና ምክንያቱም ይሄ ወንዶች እንዳያለቅሱ የመደረጉን ፕሮብሌም ዊትነስ ነኝ አይቻለሁ። የባለቤቴ ወንድም በጣም ከስራ ጋር ይሄ ወንድማማቾች ስትሆን ብዙ ይሄ አክቲቪቲ ላይ ነው ፎከስ የምታደርገው እንጂ ይሄ ጊዜ መስጠት፣ ኢሞሽናል ሰፖርት ማድረግ፣ ወንድሜ እወድሃለሁ እንዲህ አይነት ጊዜ ወይ እናሳልፍ ነው የለም። እና የቤት ብራዘርስ ግን we don't do that exactly የስራ ቤት ውስጥ የሚሰሩበት መኪና አለ። በቃ ስለሱ ነው የሚያወሩት ኦልዌይስ ይሄን እንደዚህ ሆነ እንዲሆነ እንዲያደረገ ምናምን ነው። እና ኦል ኦፍ ዘ ሰደን ድንገት ወንድሙን ሲያጣ በጣም ከባድ ሾክ ነው ለሱ። በጣም በቃ ከባድ ሁኔታ ውስጥ ነው የገባው ማለት ነው። እና እንዳልኩህ እንደ ወንድ ማልቀስ አልተለመደም። እንደውም እንደ ወንድ በጣም ሰው ሲያለቅስ ምን ይባላል? እንደ ሴት አለቀሰ ይባላል። እንደ ሴት እኮ ነው ምርር ብሎ ኤግዛክትሊ ምርር ብሎ እንደ ሴት አለቀሰ ነው የሚባለው። እና which is ማልቀስ የለበትም ነው። አለማልቀስ ደግሞ ምን ማለት እንደሆነ ቅድም ሜንሽን አድርገናል አይደለ? ሰውነታችን የሆነ ነገር ፈልጎ መከልከል ማለት ነው። በቃ ሪአክሽን ነው ለተፈጠረው ነገር ሪአክሽን ነው። at the end ለዛ ሪአክት አታድርግ ማለት አንተ ስሜት የለህም ማለት ነው። ወይም ደግሞ ኢሞሽን አንተ የምታደርጋቸው ነገሮች ላይ ለምንድነው ደስታ ማይከለከለው? ለምንድነው ሀዘን የሚከለከለው? ማለት ኦፍ ኮርስ ደስታ ላይም ወንድ ልጅ ቁጥብ ሊሆን ይችላል። እንደ ሴት ልጅ በጣም ብዙ ሪአክት ላይ ያደርግ ይችላል ምናምን። ግን ሀዘን ላይ ነው በጣም ፎከስ የሚደረገው። ሶ ያንን ሀዘን ያልገለጠው ወይም ደግሞ ያንን ማጣት በህይወቱ የገጠመውን ነገር ኤክስፕረስ ማድረግ የተከለከለው ወንድ you can imagine በምን አይነት መልኩ ሊያሳዩ ሊገልጠው እንደሚሞክር። በሱስ ይደብቀዋል፣ በመጠጥ ይደብቀዋል። በጣም የሚወዳት ያመናትን ገርልፍሬንዱን ከሆነ ያጣው ሌላን ሴት በመበቀል ይወጣዋል። በቃ ምንም ፕሮሰስ እንዲያደርግ ስላልተፈቀደለት የሆነ ወይ ያንን ቬንት የሚያደርግበት ወይ ስለሚፈልግ በምንም አይነት መልኩ ሊገልጠው ይችላል። ሀዘን ላይ ሞት ላይ ሲሆን ደግሞ በጣም ከባዱ ነገር እንዳልኩ ይሄ እነዚህን ሁላ ነገሮች ኮምፐንሴት ማድረግ ነው የሚፈልገው። በቃ አሁን የባለቤቴ ወንድም እሱን ካጣው በኋላ እኔና ልጁን አሁን ስቲል ነው ድረስ በጣም ቴኬር እያደረገ ያለው። የእሱ ግሪቪንግ ምን ይባላል? ፕራክቲካል ግሪቪንግ ነው አሁን የባለቤቴ ወንድም እያደረገ ያለው። ሶ ሞሮፍ ሀዘኑን የሚገልጠው በምንድን ነው? የሆኑ የተለያዩ አክቲቪቲዎችን በማድረግ የመቃብር ቦታው ላይ ሄዶ ሀውልቱን በማደስ እንትኑ እንዲስተካከል ቤተሰብ ጋር መጥቶ የሆነች ነገር በማድረግ ምናምን ሂዝ ግሪቪንግ I think አብዛኛው ወንዶች እንደዛ መሰለኝ። ኤግዛክትሊ I share the same። ግን ይሄ ምን አፌክት ያደርጋል? ዴይ ቱ ዴይ ህይወትን በጣም አፌክት ያደርጋል። your relationship ትዳርህን፣ ስራህን፣ ብዙ ነገርህን አፌክት ያደርገዋል ነው። ፕራክቲካል ግሪቪንግ ለተወሰነ ጊዜ ሊሆን ይችላል እኮ ግን በቃ ዴይሊ ማልቀስ ስለተከለከለ በቃ እሱ ኢሞሽኑን ኤክስፕረስ የሚያደርግባቸው ነው። እኔ I can feel ስቲል የሱ ሄልዚው ነው። ጥሩ ቤተሰብም ስላለ እርስ በርስን ተደጋግፈን ስላለን እየተነጋገረን እያወራን ስለሆነ ማለት ነው። እና ወንድ ሆኖ አለማልቀሱ ግን ምን ያህል ለሱ እንደከበደበት አይቻለሁ አሁን ድረስ በጣም የሚከብደው ነገር ነውና እኔ እንዲያለቅስ እየዬ ብሎ እንዲወጣለት ነው የምፈልገው። በቃ ይሞክራል እኮ ግን በቃ ምልህ አንዳንዴ ኔቸርም ነው ኢንፋክት ተፈጥሮም ሊኖር ይችላል። ግን ደግሞ እንዲህ ባደርግ ልክ አይደለም የሚለውን ኦልሬዲ ኮሚኒቲያችን ወንዶችን ሜካፕ ያደረገበት ያዘጋጀበት መንገድ ስላለ እዛ ላይ እንዲህ ባደርግ በቃ ብዙ ነገር ሊያስብ ይችላል። ዊርድ መሆን ነው ካይንድ ኦፍ ትንሽ ደክሞ መታየት ነው። ብዙን ጊዜ ከጥንካሬ ጋር ነው የሚታየው ሰው ሲያለቅስ። በቃ ባይዘው ማልቀስ መፍትሄ አይደለም። ኢትስ አ ፕሮሰስ። እኛ ሴቶችን የምናለቅሰው መፍትሄ ተፈልጎ አይደለም። ኢሞሽናችንን ሪአክት እያደረግን ነው። መፍትሄውማ ሌላ ነው። ግን ስቴሪዮታይፕ አለው። ስቴሪዮታይፕ አለ። እንዲህ ቢሆን ሰው እንዲህ ይለኛል የሚለው አለ። ከዛ ደግሞ ኦልሬዲ እኛም ለምደናል። እኛም እኮ ሌላ ሰው ልንል እንችላለን። ያተም ነው እንደ ሴት እንትን የምትሆነው ጠንካራ በል እንጂ ምናምን እንላለን እኮ ወንድ አይደለህ እንዴ ምናምን እንላለን። እና ማልቀስ ማለት አቅቶኛል ማለት አይደለም። ማልቀስ ማለት በተፈጠረው ነገር ተሰምቶኛል፣ ከፍቶኛል ማለት ነው እንጂ ነገሩን መፍታት አልቻልኩም ማለት አይደለም። ካለቀሰ በኋላ ነው ወደ መፍትሄው ሊመጣ የሚችለው። ሶ ማልቀስ የሚችሉ ከሆነ ቢያለቅሱ ጥሩ ነው። የሚያለቅሱበትን ነገር ደግሞ አሁንም ደግሜ ማንሳት መፈልገው በጣም ብዙ አይነት ክርክሮች ብዙ አይነት ኮንሰፕቶች ስለተነሱ ነውና ማልቀስ ማለት መፍትሄ ነው ያለን አይደለም።
አለማልቀስ ማለት መፍትሄ ነውም እያልን አይደለም። ማልቀስ is an emotional reaction ለተፈጠረው ነገር ሰውነታችን የሚያሳየው ሪአክሽን ነው። ሲርበን እንደምናዛጋው የሆነ ነገር ስንፈልግ ስንጠማ እንደ ዲሃይድሬት እንደምንሆነው በቃ I feel so sad ስንል ሰውነታችን ማልቀስ ሊፈልግ ይችላል። ሶ እንባ ሊወጣ ይችላል። ካለቀስን በኋላ ወደ መፍትሄው እንመጣለን። ስለዚህ ወንድ ልጅ ሲያለቅስ ወይም ደግሞ አታልቅስ የሚለው ነገር አትዘን ነው። ደበቅ ብሎ አልቅስ በሚለው እንስማማለን። ፈጣሪ ጋር ሄዶ ቢያለቅስ አሁን የግል ምልከታዎች አሉኝ። ኤግዛክትሊ እኔም አሁን አይ ፕሪፈር አሁን ከሚሆን በተቻለ በጣም ወንድ ልጅ ሀዘኑን ፈጣሪ ጋር ሄዶ ቢገልጽ ባይ ነኝ። ማንም ሰው ባይዘው እኔም አሁን አይ ፕሪፈር አሁን ቁጭ ብዬ ሰዎች ጋር ሳለቅስ የማስበው ነገር ምንድነው ለኔ ያዝናሉ የነሱንም ስሜት ረብሸዋለሁ ምናም ብዬ ስለማስብ ግን ጀጅመንት አታስቢ ና ጀጅመንት ወንድ ግን ጀጅመንት ያስባል። ኤግዛክትሊ አንቺ ይታዘንልሽ ይችላል ሌላውን ሰው ረብሻለሁ ምናምን ነው ዞር ብዬ ላለቅስ እችላለሁ። ወንድ ልጅ ግን እንዲህ ባለቅስ ያ እመስ ነው ዛው ውስጥ በጣም አስቸጋሪ ነው። ግን ይሄ ሀዘኑ የሚገለጥበት ወይ ግን ልክ መሆን አለበት ነው ላይክ ከዛ ደግሞ እዚሁ ፋሚሊ ውስጥ ደግሞ ሌላ ሰው አለ ደግሞ በዚህ ሀዘን ምክንያት ደግሞ ወደ መጠጥ ሌሎች ፕራክቲሶች ውስጥ ደግሞ የሚገባ ይኖራል። ያንንም ሰው ደግሞ ይዞ መምጣት የፋሚሊ ሪስፖንሲቢሊቲ ነው። ሶ ያንንም አድርገናል ሁሉም ሰው በየራሱ። እኔ በጣም የሚገርም ነገር በሳይንሱ የተማርኳቸውን ነገሮች ላይክ ቦታቸውን ይዘው ያየሁበት እንትን ነው። ግን በሰዓቱ ለዛ ነገር ሪስፖንስ መስጠት አልቻልኩም። ምክንያቱም ማጣቱ አንቺ ከሁሉም ደግሞ ሞር ተጎጂው አንቺ ነሽ ራስሽ ነሽ ፈርስት እኔ ጋር ስለሆነ ከዛ በኋላ ግን ያየኋቸው በጣም ብዙ ለርን አድርጌበታለሁ። ስለማጽናናት ግሪፍ ላይ ሰዎች ግሪፍ በሀዘን ሲያልፉ ያጡትን ነገሮች እናቶን ሊሞት ቅድም ባልናቸው ሞቶች ማጣቶች ሲያልፉ ደግሞ ፊልም የሚያደርጓቸውንም ነገሮች በደንብ የተወሰነ ያህል ስለገቡኝ ነው እዚህ ላይ መስራት በጣም የፈለኩት። that's amazing ምክንያቱም በትምህርቱ በደንብ ሄደሽበታል በደንብ አካዳሚክ እንትኑ አለሽ በደንብ ከዛ ደግሞ ፕራክቲካሊ ካሳለፍሽው ቁስልና ህመም ተነስቶ መሆኑ ዴፊኒትሊ ሰዎችን ሪሌት ማድረግ ትችያለሽ ከአይዲያ በዘለለ ብያምናለሁ። እኔ የምረዳው እንደዛ ነው። አሁን ያወራናቸውም ዲስከሽኖች ውስጥ ፊል ያረኩት ያንን ነው ከፒውር ሎጂካል ወይም ደግሞ ይሄ ምን ይባለው ሳይንስ ቤዝድ ያ አለው አይደለም ኤምፓቲም እኮ አለው የኮግኒቲቭ ኤምፓቲ በቃ ዝም ብሎ ኤክስፒሪየንሱን ለመረዳት ያክል የምታረጊውና የምር ከውስጥ ምን ይባላል ፓሽኔትድ የሆነ ኤምፓቲ ሲሆን ይለያያል ብያስባል ስፔሻሊ ሰዎች እንዲድኑ። የመጨረሻ ጥያቄ ግን አለኝ። በተለይኛ የተጎዳው ሰዎች አጽናኞች ሰዎች እንግዲህ ሳናቅ በጣም ብዙ ፔንፉል የሆነ ሰውየው እንዳይድን ሁሉ ልናረገው እንችላለን ሰው እንዲሸሽ ልናረገው እንችላለን ጭራሽ እኛ ፊት ወይ ጫና ልንሆን እንችላለን በእኛ ቤት የተመላለስን ያን ሰው ያጽናና ነው ሊመስለን ይችላል ግን ደግሞ ሳንረዳው ብዙ ስህተት እንሰራለን። ሶ እስኪ ምን ሰራቸውን አንድ ሁለት ሶስት ስህተቶች ንገረኝና በምን መልኩስ ነው ማድረግ ያለብን ሰዎችን ስናጽናና? ጓደኛ ሚስቱን አጥቶ ሊሆን ይችላል ጓደኛሽ ባሏን አጥታ ሊሆን ይችላል እህትሽ ወንድምሽ ምናምን እያለን አሁን እንደ ባለ ሀዘኑ ሳይሆን እንደ አጽናኞች ደግሞ ስንሆን how do we help ሰዎችን? ኦኬ ማጽናናት ላይ በዚህ በኮፊ ሲኑም ባልኩ በካውንስሊንግም ሲመጡ ሰዎች በጣም ብሌም የሚያደርጓቸው ይሄ ሀዘን የገጠማቸው ሰዎች በቃ እንዲ ሲሉኝ እኮ የሚሏቸው ብዙ ብሌም የሚያደርጓቸው ነገሮች አሉ። ምንም ሀዘን እንዳልገጠመው ሰው ውጭ ሆነ ስታያቸው እውነት ነው ትርጉም ይሰጣል የሚባለው ነገር ማህበረሰባችን የሚላቸው ነገሮች ትርጉም ይሰጣሉ። ግን በሀዘኑ ቦታ ላይ ሆኖ ግን ላለ ሰው ግን በጣም የበለጠ ፔንፉል ያደርገዋል ነገሩን ማለት ነውና እግዚአብሔር የወደደውን አደረገ ሲባል ከፈጣሪ ጋር ያለን ኮኔክሽን ሁሉ ነው እንትን የሚያደርገው። መሐሪ ነው ነው እኔ የማቀው እንዴት ምህረቱን አይለክልኝም እንዴት ቁጣውን በእኔ ላይ ያደርጋል ነው የምንለው እና በቃ ለበጎ ነውም ሲሉ የቱ ነው በጎ ነው ብዙ የምናስባቸው ነገሮች አሉ እንዳልኩ ነው። ልክ እኔ ቦታው ላይ ስሆን እኔ ራሴ ሰው ቤት ሄጄ ለማጽናናት ሄጄ እላቸው የነበሩ ነገሮች ትርጉም እንደማይሰጡ የገባኝ ሞር ፔንፉል እኔ ቦታው ላይ ስሆን ነው። ሰው ቶሎ ነገሩን ለማቅለል ፈልጎ ነው በቃ ቶሎ ከዛ ነገር ውጥት ብለህ ደህና ሆነ እንድትታይ ስለሚፈልግ ነው። ግን ያ እኛም እኮ እንፈልገዋለን ማድረግ ስለማንችል ነው እንጂ ደህና መሆን ደስተኛ መሆን ማን ይጠላል? ስቲል ደስተኛ ስትሆንም ደግሞ እኮ አለ ያው የሞተ ተጎዳ የለማ እየኖረ ነው። ይኸው ምን ታዲያ ብዙ ነገር የሚባል አለ። ሶ ለናጽናና ግን ስንሄድ ትልቁ ነገር አንደኛው ዝም ማለት ይቻላል። በነገራችን በቃ
ልናጽናና ሄልፕፉል ነው ቦታ ሄደ በጣም ሄልፕፉል ነው አጠገቦቻ ማይሆን በቃ ያ ሰው የሚፈልገው ነገር እንዲሆን መፍቀድ ማለት ነው ዝምታ በነገራችን ላይ ዝም ስንለው በጣም ኮምፎርት ዞን ላይ ሆኖ ሊያወራን ይችላል ያ ሰው ገብቷል በጣም ዝም ስንላቸው እኮ የሆነች ነገር ለማለት ብሎ የሚሉት ነገር አለ እኔ እኮ በቃ በጣም ያዘንኩት እኮ እንዲህ ባልጠበቅኩት መልኩ መሆኑ ነው ምናም ሊሉን ይችላል ወይ ደግሞ እኔ ዝም ቢሉኝ በቃ እኔ እኮ ይመጣል ብዬ እየጠበቅኩ ነበር ዩሲ ሩም እንሰጣቸዋለን እኛም ከመጨነቅ እኮ ነው አንዳንዴ የምንለው በጣም ከመጨነቅ በቃ ምን ልበል ምን ብዬ ላጽና ነው ብለን ከመጨነቅ የሚመጡ ቃላቶች የምናቃቸውን ቃላቶች ነው ጎረቤት ሰው ሲል የሰማነው ነው የምንጠቀመውና አንደኛ ዝም ማለት ይቻላል ሁለተኛ በቃ ዝም ብሎ ቤት ውስጥ ያለ የዕለት ተዕለት የሆነ ነገራቸው ላይ ማገዝ ሰፖርት ማድረግ ከዛ ውጪ የገጠማቸው ነገር ምን ያህል ከባድ እንደሆነ አብሮ መረዳት ያስፈልጋል አውቃለሁ የገጠመሽ ነገር ምን ያህል ከባድ እንደሆነ ማለት ይቻላል ለምንድን ነው ግን ሰዎች በጣም እኛ የከፋንን ነገር ልክ ነህ ሲሉን የሚቀለን ከመክበዱ በላይ ይቀለናል ጥሩ ይሆነ ይሄዳል የሚሰማን ስሜት ልክ እንደሆነ እኛም ለራሳችን ማረጋገጥ እንፈልጋለን ቫሊዴሽኑን እንፈልጋለን ከዛ ደግሞ ያም ሰው እየተረዳኝ ነው የሚለውን ኮምፎርት ዞን እንፈልጋለን ሩም እናገኛለን እንደፈለግነው መሆን ኦቨር አክት ያረገን እንዳልሆነ ይሰማናል ከዛ ደግሞ በቃ ተረድቶኛል ብለን እናስባለን ማለት በጣም ብዙ አይነት ማጣቶች አሉ በነገራችን ላይ ከምናስበው በላይ ሰዎች አጠገባቸው ያሉትን ሰዎች ያጡበት መንገድ በራሱ በጣም ነገሩን ከባድ ያደርገዋልና ለሁሉም በርቺ አይሆንም በርቺ ፔንፉል ሊሆን ይችላል በርቺ ማለት በቃ ያው ታዩ እንደማለት ነው ጠንክሪ ነው ስቴጅ አለው በርቺ ምንልበት ስቴጅ አለው ፕላስ ደግሞ በቃ አሁን ላይ ማልቀስም እንደዛ ፊልም እያደረገች ድንኳኑ የሚተጣለው እኮ ነገሩ ከባድ ስለሆነ ነው አይደለ ሀዘኑ ከባድ ስለሆነ ነው ሰዎች የተሰበሰብነው ስራችንን ትተን ምናምን የተሰበሰብነው ነገሩ ከባድ ስለሆነ ነው እኛ ስናስበው የከበደንን ነገር እንዴት እዛ ቦታ ውስጥ ያለው ሰው እንዲቀለው ማድረግ እንችላለን ገብቷል ሪያሊቲውን አክሰፕት ማድረግ በቃ ዝም ማለት አጠገብ መሆን ቤት ውስጥ የሚሰሩ ነገሮችን ማገዝ ካሉ በዛ ልክ ሩም ካለን ማለት ነው ማዘኛ ታይም እንዲኖረው ማለት ነው ያ ሰው በቃ ፎከስ ራሱ ላይ እንዲያደርግ የሚያዝንበት ራሱን የሚያይበት ጊዜ እንዲኖረው ያደርጋል ማለት የሌለብን ነገሮች ቀደም እንዳልኩት በቃ ህይወት ይቀጥላል እንደዚህ አይኮንም እኔ በጣም ነው የደነገጥኩት እንደዚህ አይለቀስም ሲሉኝ ብዙ ምን የሚባሉ ነገሮች አሉ እንደዚህ አይኮንም መከልከል ማስቆም በቃሽ ከዚህ በላይ አታልቅሽ ሌላ ጣጣ ታመጫለሽ ምናምን ዩዥዋሊ የሚባሉ ናቸው ፈርተን እንድንተው ምናምን ግን በጣም ነው የሚከብዱት ማለት እኔ እስካሁን ማገኛቸው ሰዎች በሀዘናቸው ወቅት በጣም ለነሱ በቃ አስቸጋሪው ጊዜ የነበረው ሰዎች ቤታቸው ይመጡበት የነበረው ጊዜ ነው በተመሳሳይ ደግሞ ሰዎች ከቤታቸው ደግሞ ሲርቁ ደግሞ በጣም ተጎድተዋል ስለዚህ መገኘታችን ያስፈልጋል ሳይንሱም ይደግፋል ሶሻል ሰፖርት ሰው አጠገባችን ያስፈልጋል ስለዚህ እኛ ያ አለን ቅድም ያልናቸው ፍሬምወርኮች ሰው ስብስብ እንዲልልን ያደርገናል እድለኞች ነን ኢትዮጵያውያን ባህላችን በጣም ጥሩ ነው ከሀዘን ጋር ተያይዞ እዛ ውስጥ ግን የምንናገራቸው ቃላቶች ግን ይህን ሁላ ነገር በዜሮ የሚያባዙ ናቸው ሰውየው እንዲያዝናው እኔ ፎቶ ይነሳ ነበር የሱ ፎቶ እሱን እያየው ቁጭ ብዬ ስተክዝ ያዞሩብኛል ወደ ሌላ በቃ ይወስዱታል ምናምን እኔ እኮ ያንን ነው የምፈልገው እና እንደ አይነት ነገሮችን መፍቀድ በጣም ነው ደስ የሚለው ባይዘዌ እኔ ዝም አጠገቤ መተው ዝም ያሉኝ ሰዎች አስታውሳለሁ እንዳለቅስ የፈቀዱልኝን ሰዎች አስታውሳለሁ በደንብ ከጉዳዩ ጋር ኤክስፖዝ እንዳደርግ የረዱኝን ሰዎች አስታውሳለሁ ቅድም እንዳልኩ ደግሞ አይ ሴት ልጅ በቃ እኮ ተሰበረች ብለውም ደግሞ አሁን ድረስ ማረሳቸውን ቃላቶች የተናገሩኝን ሰዎች አስታውሳለሁ ሰውየው ራሱን የሚጎዳበት ነገር ላይ አይሆን እንጂ ነፃነት መስጠት ያስፈልጋል ኤግዛክትሊ ማየት እናያለን የተለየ ነገር ራሳቸውን እንዳይጎዱ እናያለን አጠገባቸውም ስንሆን ደስ ይለናል እኮ በጣም ነው የሚወዱት ግን በቃ መፍቀድ ዝም እንዲሉ እንዲተነፍሱ ወይ ከዛ ከአካባቢ ወክ እያደረጉ ስለ ጉዳዩ እንዲያወሩ እንዴት ነበር ስለ ሁኔታው ትንሽ ስፔስ ከተገኘ ደግሞ ስለ ሁኔታው አሁን የሚገርም ቴራፒ ላይ ልክ አጽናኝ ሆነን ነው እኛ ትሪትመንቱን የምንሰጠው የትኛው አጽናኝ ጤናማው አጽናኝ የትኛው አጽናኝ የተወሰነ ነገሩ የገባው አጽናኝ ሆነን ነውና ምን ጠይቃቸው እነዚህን ጥያቄዎች ነው ስለዚህ ሰዎች ይሄንን ጥያቄ መጠየቅ ባለበት ጊዜና ቦታ ምን እያሰብሽ ነው ቀጥሎ አይጠየቅም ገና ነው ግን በቃ ምንድነው ይጠየቃል ሆነ ከመና ሲሆን አንዳንዴ እንዴት ነበር ምንድነው የተፈጠረው ምናምን ተብሎ ይጠየቃል እዛ ላይ ሰዎች ትንሽ ሪፍሌክት ያደርጋሉ ግን ይሄ ማሙ ቦታው ይወስነዋል ግን ልናጽናናው ራንደምሊ ለቅሶ ከዲጋ እንድረስ ብለው ጓደኛ ማሾች ተጠራርተን እንሄዳለን አይደለ
ስንሄድ እንደውም የተለያየ ጨዋታዎች እየተጫወትን ነገሩን እንትን ለማድረግም እንሞክራለን። ያ ሰው ኢንተርቴን የሚያደርግ እሱም ስቲል ናትባድ መጥፎ ነገር አይደለም። ግን ዲና ያለን ሰውዬ ምን እያሰብክ ነው ማለት ግን ልክ አይደለም። ስለ ወደፊት አይጠየቅም በፍጹም። ስለ ወደፊትማ ምን እያሰብክ ይጠየቃል ያልኩ ቅድም። አሁን በህመም ሲሆን እንዴት ነበር ህክምናውን እየተከታተለ አይደል እንዴ የሚለው ነው እንጂ ምን እያሰብክ ነው ወደፊትማ አይጠየቅም። እኔ አሁንም ብትጠይቀኝ ገብቷል ልክ ላይሆን ይችላል። ስለ ወደፊት ምልህ አሁን ይሄ ያኔ የምናስበው ወደፊት ወይም ደግሞ ሰው መስማት የሚፈልገው ወደፊት አለ፣ እኛ የምናስበው ወደፊት አለ። እንዳልኩ እኔ ስለ ትዳር ይጠይቁኝ ነበር ይዛኔ። ማግባት አለብሽ፣ ሴት ልጅ ነሽ፣ እድሜሽ ይሄዳል፣ ልጅሽ ወንድም ያስፈልገዋል ምናምን እህት ያስፈልገዋል እባል ነበረ። ያ ደግሞ አንቺ ጠላትሽ ነው። ልክ አይደለም። አሁን ላይ ኮሚኒኬት ማድረግ ይችላል። አሁን እንደዚህ ጥያቄ ብትጠየቅ መልስ አለኝ። አይ ካን ኮሚኒኬት ገብቷል። ግን ያኔ እሺ ታዲያ ምን እያሰብሽ ነው? ከዛ ደግሞ የቤት ጉዳይ የውርስ እንዲህ አይነት ጣጣዎች ውስጥ ይገባሉ፣ ያስገቧቸዋል ምናምን እና እንዴት አይነት መስዳፕ የሆነ ነገር ውስጥ እንደሚያልፉ ሰዎች ካጡት ነገር ባልተናነሰ አጠገባቸው ያሉ ሰዎች ሀዘናቸውን በጣም ያብሱታል። ሀዘናቸውን እንዳይቀላቸው እናደርጋለን እና ያቀለልን መስለን የበለጠ እያጠነከረን እንዳንመጣ ሰዎች ጋር ስንሄድ የምናወራው ነገር ምን ያህል ሚኒንግፉል ነው እና ማውራት ብቻ አይደለም መስማትም ይኖርብናል። ለነሱ በቃ ማውራት በሚፈልጉት ኤሪያ ላይ መጠየቅ ሊሆን ይችላል፣ ዝም ማለት ይችላል። ዝም ስንላቸው እነሱ የሆነች ሂንት ከሰጡን እዛ ላይ ማውራት፣ ጊዜ መስጠት፣ እንዲያለቅሱ መፍቀድ፣ አለመከልከል፣ ፎቶ ማንሳት። በቃሽ ተይ እስኪያማት እንድታለቅስ ማንም አይፈልግም። ግን ደግሞ እንዲወጣላት ካለቀሰች ነገ ከነገ ወዲያ እሷ ራሷ እየቀለላት ይመጣል። እኛ የምንፈልገው ያንን ስለሆነ ሁላችንም በየራሳችን እርሙን ያውጣ ይባላል። ያልቅስ ይውጣለት አትከልክሉት የሚባለው በምክንያት ነው እና እንዲያለቅሱ መፍቀድ አለብን። የምንለውን ነገር በጣም ሚኒንግፉል ማድረግ አለብን። ከዛ ውጭ ግን መገኘታችን ብቻ ራሱ በቂ ሊሆን ይችላል። በተቻለ መጠን እኛ የምንለውን ሳይሆን እነሱ እንዲሉ እንፍቀድ፣ እነሱ እንዲወጣላቸው፣ እንዲያወሩ፣ እንዲተነፍሱ። ታስ አሜዚንግ። ኮፊ ዊዝ ሌኒ መሳተፍ የሚፈልጉ ሰዎች እንዴት ያገኙሽ? ኮፊ ዊዝ ሌኒ አሁን ሲኤምሲ ቅዱስ ሚካኤል ቤተክርስቲያን አጠገብ ሀሴት ህንፃ 6ኛ ፎቅ ላይ ካውንስሊንግ የምንሰጥበት በጣም ኮንፊ ኤሪያ አዘጋጅተናል። ሶ ኢንዲቪጁዋል ካውንስሊንግ ለሚፈልጉ ኢንዲቪጁዋሊ ካውንስሊንግ የምንሰጥበት ስፔስ አለን። ከዛ ደግሞ ኮፊ ዊዝ ሌኒ ደግሞ በወር 2 ጊዜ የሚዘጋጅ ነው። እናሳውቃለን። ሶሻል ሚዲያ ላይ ፖስት የምናደርገውን እየተከታተሉ እዛ ላይ ቡክ አድርገው ሊንክ አለች፣ እዛ ላይ ቡክ አድርገው መሳተፍ ይችላሉ። በየወሩ በወር 2 ስናዘጋጅ እንግዲህ የሚያስፈልጉትን ዲቴሎችም እዛ ላይ እየጻፍን ነው ፖስት የምናደርገው። ግን አት ኤኒ ታይም ካውንስሊንግ ሰርቪስ ፈልገው ለሚመጡ እንደዚህ ከአብረን ቁጭ ብለን ስለገጠመን ማጣት ግሩፕ ኦፍ ፒፕልስ ሊሆኑ ይችላሉ። የሆነ ቢዝነስ ጀምረን ፌል አረገ፣ የሆነ ቢዝነስ ጀምረን ኮሚኒኬሽን ላይ ኮንፍሊክት ተቸገረን የሚሉ ሰዎችም ካሉ ሰብሰብ ብሎ ለማውራት በጣም የሚመች ቦታ ነው። ሶ እዛ ላይ እየመጡ ማድረግ ይችላሉ። ኮፊ ዊዝ ሌኒ ግን በቋሚነት በወር 2 እየተዘጋጀ ሰዎች ተመዝግበው መጥተው ቁጭ ብለው ቶፒኮቹን ፖስት እናደርጋለን። ግሪፍ ስንል በሞት ብቻ አይደለም፣ ሌላም ሊሆን ይችላል። ፕላስ ደግሞ ከግሪፍ ውጪም ደግሞ ከሪሌሽንሺፕ ጋር በተያያዘ ካውንስሊንግ የምንሰራባቸው ቤዚካሊ የሆኑ ሳይኮሎጂካል ኢሹዎች አሉ አይደለ? እነሱ ላይ ታይትሎችን እያደረግን ፖስት እያደረግን ያንን እየተከታተሉ ሶሻል ሚዲያ ላይ ማን ብለው ሰርች ያርጉ? ሂሊንግ ዊዝ ሌኒ፣ ሂሊንግ ዊዝ ሌኒ ቲክቶክ እናስቀምጠዋለን፣ ዩቲዩብ አለን፣ ሊንክድንም ሁሉም ላይ አለን፣ ኢንስታግራም። ሂሊንግ ዊዝ ሌኒ ብለው የትኛውም ፕላትፎርም ላይ ሰርች ቢያደርጉ ያገኙናል። ሪኮመንድ ይደረጋል። ኤግዛክትሊ that's amazing definitely ከግሪፊንግ እና ከሀዘን ጋር በተያያዘ ሀሳብ ውጪ ምክንያቱም ሳይኮሎጂስትም ስለሆንሽ definitely እንገናኛለን ብዬ አስባለሁ። ኔክስት ታይም ሜቢ የኛ ፎከስ ሞር ሪሌሽንሺፕ ላይ ስለሆነ ደግሞ ሪሌሽንሺፕ ላይ የሆኑ ቶፒኮች ላይ definitely hopefully እንግዲህ ሌላ ጊዜ ደግሞ ተገናኝተን ዲስከስ እናደርጋለን ብዬ አስባለሁ። አሁን ግን ለሰጠሽን ጊዜ እግዚአብሔር ያክብርልኝ። ቴንክ ዩ። አመሰግናለሁ። እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁኝ። እንገናኛለን። ቴንክ ዩ። እሺ